ቢሊየነሩ በቅንጦት ሬስቶራንት ውስጥ በቢሊዮን የሚቆጠር ዶላር ውል ሊፈርም ጥቂት ሰኮንዶች ብቻ ሲቀሩ አንዲት ተራ አስተናጋጅ ጣልቃ ገብታ የሁሉንም ሰው ዕጣ ፈንታ ልትቀይረው ትችላለች። ግሬስ ሰው መሆኗን ረስተው እንደ ቁስ በሚቆጥሯት ሰዎች መሃል ቆማ በዚያ ጠረጴዛ ላይ የሚነገረውን ክፉ ውሸት ፈጽሞ መታገስ አልቻለችም። ለመሆኑ በቢሊየነሩ ጆሮ ላይ የምታንሾካሽከው ሚስጥር የህይወትና የሞት ጉዳይ ነው ወይስ የዓመታት የበቀል መጀመሪያ? ቢሊየነሩስ አንዲት ተራ አስተናጋጅ በድፍረት የነገረችውን ከባድ እውነት አምኖ ውሉን ያቋርጠው ይሆን? እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ንገሩን። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት ትንሽ የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጣችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ቁጥሮች ተቀይረዋል፣ አንቀጾች ተፈብርከዋል። ተርጓሚው ምንም ችግር እንደሌለ ሁሉ ፈገግ ይላል። ግሬስ ወይን ስታቀርብ ሁሉንም ነገር ሰማች። ለዋና ስራ አስፈጻሚው በሹክሹክታ ስትነግረው ቃላቶቿ ማጭበርበሩን አፈራርሰው ለዓመታት ተቀብሮ የነበረን ሚስጥር አጋለጡ። ግሬስ ሚለር በቢልሞር የኩሽናውን በር ከመግፋቷ በፊት ለሶስተኛ ጊዜ ጥቁር አፕሮኗን አስተካከለች። በምግብ ቤቱ አንዲት ነጠላ ምግብ በሳምንት እሷ ከምታገኘው በላይ ገንዘብ የሚከፈልበት ነበር እና እንደሷ ያሉ አስተናጋጆች ለአንድ ነገር ብቻ የሰለጠኑበት የማይታዩ ለመሆን። ጠረጴዛ 12 ረዳት ይፈልጋል፣ ስራ አስኪያጁ ሃሮልድ ተናገረ። እሷን ሳይመለከት እያለፈ ነበር። የንግድ ራት ነው፣ 2 አውስትራሊያውያን፣ አንዱ ደግሞ ጀርመናዊ። አስፈላጊ ውል ነው። ወይኑ ቀድሞኑ እየተቀዳ ነው። ታቀርቢያለሽ፣ ታነሻለሽ እና አንቺ በዚህ የለሽም። ገብቶሻል አይደል? ግሬስ ጭንቅላቷን በመነቅነቅ እሺቷን ገለጸች። ባለፈው አንድ ወር ውስጥ በዚህ ስራ ውስጥ ለመኖር ከሁሉም የተሻለው መንገድ የጌጣጌጡ አንድ አካል መሆን እንደሆነ ተምራለች። ትሪ የያዘ ጥላ፣ ከጀርባው ያለውን ፊት ማንም ሳይገነዘብ የሚታይና የሚሰወር እጅ። ነገር ግን የክሪስታል ብርጭቆችን በብር ትሪው ላይ ስታደራች እጆቿ ተረበሹ። ከጭንቀት ሳይሆን ከጭንቀት ከበለጠ ነገር። አይምሯ ከማወቁ በፊት አካል ግዛቱን ሲያውቅ የሚመጣው አይነት መንቀጥቀጥ ተሰማት። ጥይቱን ከመስማቱ በፊት የባሩዱ ሽታ እንደሚያውደው አይነት ወታደር። ጀርመንኛ ቋንቋ ነበር። በዚያ ጠረጴዛ ላይ ያለ ሰው ጀርመንኛ እየተናገረ ነበር። ግሬስ በጥልቀት ተነፈሰች፣ ትከሻዎቿን ዝቅ አደረገች እና የመመገቢያ ክፍሉን በር ገፋች። ትሪውን ክሪስታልና ወይን ብቻ እንጂ ለመርሳት እየሞከረች ያለውን የህይወት ሸክም እንዳልተሸከመች ሁሉ አመጣጥና እየተራመደች ነበር። ጠረጴዛ 12 በቢልሞር ሩም በጣም ገለልተኛ ጥግ ላይ ተቀምጦ ነበር። ከሌሎቹ በጨለማ የእንጨት ፓኔሎችና እያንዳንዱ ፊት ወደ ሲኒማዊ ነገር በሚቀይር ቀጥተኛ ባልሆነ ብርሃን ተለይቷል። ግሬስ በዝምታ ቀረበች። በርገንዲ ምንጣፉ እያንዳንዱን በጠፍጣፋ ጫማዎቿ የሚመጡትን የእርምጃ ድምጾች ይመጣሉ። 3 ወንዶች በጠረጴዛው ላይ ተቀምጠዋል። የመጀመሪያው በንግግር የተስተካከለ የብር ቀለም ጣልቃ የገባበት ጸጉር ያለው ያለ ከረባት ጥቁር ሰማያዊ ልብስ የለበሰ ነው። የሻማው ብርሃን ያለምንም መለያ ዋጋውን በሚያሳብቅ መልኩ የሚስብ ሰዓት ያደረገ ሰው። ኢልስታር ቤኪንግሃም። ግሬስ እስካሁን ስሙን አታውቀውም ነበር፣ ነገር ግን አይነቱን አውቀዋለች። በሰውነታቸው ብቻ ሳይሆን በግርማቸው ቦታን የሚይዙ ወንዶች አሉ። ከሷ አጠገብ ስልታዊ ቅርበትን ለመጠበቅ እንደሚሞክር ሁሉ በትንሹ ዘመም ብሎ የተቀመጠ ወጣት ሰው አለ። ጥቁር ልብስ የለበሰ፣ በጄል የተስተካከለ ጸጉር ያለው፣ እውነተኛ ለመሆን በጣም ቀላል የሆነ ፈገግታ ያለው። በአይኖቹ ውስጥ ግን ግሬስ ወዲያውኑ ያወቀችው ነገር ነበር። የሆነ የተሸሸገ ስሌት አለ። ጁሊያን ስተርሊንግ ለዚያ ግድ የለሽ ፈገግታ በጣም አስፈላጊ የሚመስሉ ሰነዶችን የያዘ የቆዳ ፎልደር ይዞ ነበር። ሶስተኛው ሰው የባዕድ ሀገር ሰው ነበር። ግትር አቋም ያለው፣ ሰፋ ያሉ እጆቹ በነጩ የጠረጴዛ ጨርቅ ላይ ያረፉ፣ ፈዘዝ ያሉ አይኖች፣ ሲናገር ደግሞ ቁም ነገረኛ አገላለጽ ያለው ነው። ግሬስ ከእግሯ ስር ምድር ሲናወጥ ተሰማት። ግሬስ ከድንጋጤ ሳይሆን እያንዳንዱ የጀርመንኛ ቃል ወደ አይምሯ የገባው ውሃ የደረቀ የወንዝ አልጋን በፍጥነትና በኃይል እና ሁልጊዜም የዚያ ቦታ እንደሆነ
በሚሰማ የተፈጥሯዊነት ስሜት ስለነበር ትሪውን ልትጥለው ጥቂት ቀራት። በአካል በመገናኘታችን ደስ ብሎኛል ሚስተር ቤኪንጋም። ይህ አጋርነት ለሁለቱም ወገኖች በጣም ትርጉም ያለው ሊሆን ይችላል። ትርጉሙ በራሱ ተፈጠረ፣ የተሟላ ትክክለኛና ቅስፈታዊ። ልክ አንድ ሰው ዳግመኛ አልከፍተውም ብላ የማለችውን ማሽን እንዳበራው ሁሉ ተሰማት። እጆቿን በስራ ለመጥመድና አይምሮዋን ጸጥ ለማድረግ በጠርሙሱ አቅጣጫ በእያንዳንዱ ብርጭቆ ውስጥ ባለው መጠን በማንኛውም ነገር ላይ ትኩረት በማድረግ ወይኑን መቅዳት ጀመረች። ነገር ግን አይምሮዋ ለመታዘዝ ፈቃደኛ አልሆነም። ጁሊያን ስተርሊንግ ወደ ኤሊስታር ዘንበል ብሎ ተረጎመ። በስብሰባው በጣም እንደተደሰተና ለዚህ አጋርነት ከፍተኛ ተስፋ እንዳለው ተናግሯል አለው። ግሬስ አይኖቿን አርገበገበች። በእርግጥ ትርጉሙ ስህተት አልነበረም። ቀለል ያለ የተለመደ ግን ተቀባይነት ያለው ነበር። ምናልባት እሷ በጣም መጠራጠር አብዝታ ይሆናል። ምናልባት ወይኑን አቅርባ ወደ ኩሽናዋ መመለስ ይኖርባት ይሆናል። ኤሊስታር መለሰ። ለሚስተር ዋግነር አድናቆቱ የጋራ እንደሆነ ንገረው። የኩባንያው ስራ ለአመታት ተከታትያለሁ። እናም አብረን በኤዥያ ፓሲፊክ ገበያ ውስጥ ያልተለመደ ነገር መገንባት እንደምንችል አምናለሁ። ጁሊያን ወደ ሃንስ ዋግነር ዞሮ ተረጎመ። ግሬስ በጀርባዋ ላይ የሆነ ቅዝቃዜ ተሰማት። ጁሊያን ያልተለመደ የሚለውን ቃል በቀላል ተክቶታል። ስለ ኤዥያ ፓሲፊክ ገበያ ያለውን ሙሉ ሐረግ አስወግዶታል። እውነተኛ አድናቆትን ኤሊስታር ፍላጎት እንደሌለው የሚያስመስል ወደ ቢሮክራሲያዊ ጨዋነት ቀይሮታል። ስህተት ሊሆን ይችላል። ተርጓሚዎች ቅልጥፍናን ለመጠበቅ አንዳንዴ አረፍተ ነገሮችን ያቀላሉ። ግሬስ ወደ አገልግሎት መስጫ ጣቢያዋ ስትመለስ በዚህ እድል ላይ ተጣበቀች። ቀድሞውኑ ንጹህ የሆኑትን ማንኪያና ሹካዎች ማጽዳት ጀመረች። ነገር ግን ጆሮዎቿ ወደ አንድ ድግግሞሽ እየተቀሰሩ ሁለት አንቴናዎቿ በጠረጴዛ 12 ላይ እንደተቆለፉ ቀሩ። ሃንስ ዋግነር በዚህ ጊዜ ረዘም ባለና ይበልጥ ቴክኒካዊ በሆነ መግለጫ በጀርመንኛ መለሰ። ግሬስ በአይምሮዋ ተረጎመች። እውነተኛ መሆን አለብኝ። ውሉ አንዳንድ ችግር ያለባቸው አንቀጾችን ይዟል። በተለይም የትርፍ ክፍፍሉ ስለ 50-50 ተወያይተን ነበር። ነገር ግን ውሉ ለእርሶ ኩባንያ በሚጠቅም መልኩ 60-40 ይላል። ከባድ ቅሬታ ነበር። ግልጽነት ባለው መልኩ ካልተያዘ ሙሉ ድርድሩን ሊያደናቅፍ የሚችል አይነት። ጁሊያን ስተርሊንግ አዳመጠ። በቀስታ ራሱን ነቀነቀ እና ለኤሊስታር ተረጎመ። ሚስተር ዋግነር በውሉ ረክቻለሁ ብለዋል። ጥቂት ጥቃቅን የቅርጽ ማስተካከዮችን ብቻ ነው የጠየቁት። ግሬስ የምታጸዳውን ማንኪያ ስታኖረው ጠረጴዛውን በከፍተኛ ድምጽ መታው። እጆቿ ይንቀጠቀጡ ነበር። እናም አሁን ያ የድሮ የእውቅና መንቀጥቀጥ አልነበረም፣ ቁጣ ነበር። ጁሊያን እያቃለለ ሳይሆን እየዋሸ ነበር። ህጋዊ ቅሬታን ወደ ይሁንታ ቀይሮታል። አንድ ቁም ነገረኛ ነጋዴ የውሉን ስነ ምግባር እየተጠራጠረ ባለበት ወቅት ታዛዥ እንዲመስል አድርጎታል። ኩሽናውን በውጪ በኩል በትከሻዋ እየገፋች መለሰች። ጠረጴዛ 12 ተጨማሪ ዳቦ ይፈልጋል አለች ለሃሮልድ። ማንም ግን ዳቦ አልጠየቃትም። ወደዚያ ጠረጴዛ ለመመለስ ምክንያት ያስፈልጋት ነበር። ስራዋን ሊያስከፍላት የሚችል ማንኛውንም ውሳኔ ከማድረጓ በፊት የበለጠ መስማት ፈልጋ ነበር። ምክንያቱም ያ ሰው አደጋ ላይ ነበር። በሴንት ሮዝላንድ የእናቷን የኤልኖርን ሕክምና የሚሸፍነው ይህ ደሞዟ ነው። ልጇ እንድትማር ሁሉንም ነገር ለሰጠችና አሁን ለእያንዳንዱ ትንፋሽ፣ ለእያንዳንዱ መድኃኒት፣ ለእያንዳንዱ ህመም የሌለበት ምሽት በዚሁ ልጇ ላይ ለምትደገፍ ሴት መጠለያው ነበር። አሁን በረጋ እጆች የዳቦ ቅርጫቱን አዘጋጀች። ከፍርሃት በኋላ የሚመጣው መረጋጋት ነበር። ውሳኔው ገና ባልተሰጠበት፣ ነገር ግን አካሉ ወደ የትኛው ወገን እንደሚወድቅ አስቀድሞ በሚያውቅበት ጊዜ የሚመጣው መረጋጋት። ወደ መመገቢያ ክፍሉ ተመለሰች። ሃንስ ዋግነር የታተመውን ውል ይገለብጥ ነበር። የተወሰኑ አንቀጾችን እየጠቆመና በጀርመንኛ ዝርዝር ጥያቄዎችን እየጠየቀ ነበር። ግሬስ ቅርጫቱን በአክብሮት ጠረጴዛው ላይ አስቀመጠች እና አዳመጠች። ይህ አንቀጽ እዚህ ጋር አለ ሃንስ በጣት ጠቋሚው ወረቀቱን እየነካ። ይህ አንቀጽ እዚህ ክፍል ላይ 7.3 ላይ ሁሉም አለመግባባቶች በአውስትራሊያ ሕግ እንደሚፈቱ ይገልጻል። እኛ የተስማማነው ገለልተኛ ዓለም አቀፍ የዳኝነት ችሎት ስልጣን እንዲኖረው ነበር። በዓለም አቀፍ ውሎች ውስጥ የዳኝነት ስልጣን በጋራ ጥበቃና በሕጋዊ ወጥመድ መካከል ያለው ልዩነት ነበር። ሃንስ ከኦሪጂናል ስምምነቱ ጋር እንደሚቃረን ሳይገነዘብ የአውስትራሊያ የዳኝነት ስልጣን ተብሎ ቢፈርም ሁሉንም ሕጋዊ ስልጣን ለኤሊስታር ወገን አሳልፎ ይሰጥ ነበር። ጁሊያን ያለምንም ማመንታት ተረጎመ።
ያለ መግባባት መፍቻ አንቀጹን አድንቀነዋል። በጣም በጥሩ ሁኔታ የተዋቀረ ነው ብለዋል። ኤልስታር በርካታ ስሜት ፈገግ አለ። ጥሩ፣ የህግ ቡድናችን በዚህ ላይ ጠንክሮ ሰርቷል። ሃንስ ቀጠለ። ድምፁ አሁን ጠንከር ብሏል። ሊያልቅ አይችልም። በዚህ አልስማማም። ልንቀይረው እንችላለን? ጁሊያን አይኑን እንኳን አላርገበገበም። ወይኑ ከዚህ አካባቢ እንደሆነ ጠይቀዋል። ሚስተር ቤኪንጋም በጣም የወደዱት ይመስላል። የግሬስ ደም ቀዘቀዘ። ሃንስ ስለ ዳኝነት ስልጣን መደበኛ ለመስማማቱን ገልጾ ነበር እና ጁሊያን ወደ ወይን አስተያየት ቀይሮታል። በጣም ደፋር ስለነበር ግሬስ ለጥቂት ጊዜ አይምሯን እየሳተች እንደሆነ ምናልባትም ከብዙ ዓመታት በኋላ ጀርመንኛዋ እየጠፋ እንደሆነ ተጠራጠረች። ግን አልነበረም። እንዴት መተንፈስ እንዳለባት በምታውቅበት እርግጠኝነት የሰማችውን ሁሉ ታውቃለች። ኤልስታር ሳቀ። ልዩ የባሮሳ ቫሊ ቪራዝ እንደሆነ ንገረው እና ጁሊያን ስለ ወይኑ የሚሰጠውን ምላሽ እንከን በሌለው ትክክለኛነት ሲተረጉም፣ ምክንያቱም መረጃው ተገቢ ካልሆነ እሱ በጣም ትክክለኛ ነበር። ግሬስ ሃንስ ዋግነር በትንሹ ፊቱን ሲያጨማድድ ተመለከተች። ጀርመናዊው ስለ ዳኝነት ስልጣን መልስ ጠብቆ ነበር። ነገር ግን ስለ ወይን ዘለላ አስተያየት ደረሰው። ነገር ግን እንግሊዘኛ ስለማይረዳ የሱ ቁም ነገረኛ ጥያቄ በማይረባ ነገር እንደተተካ የሚያውቅበት መንገድ አልነበረውም። ድርድሩ ወሳኝ ደረጃ ላይ ደረሰ። ሃንስ እስክሪብቶን ከውሉ በላይ ይዞ አንድ የመጨረሻ ጥያቄ ጠየቀ። ለማረጋገጥ ያህል የትርፍ ክፍፍሉ እንደተወያየነው 50-50 ነው አይደል? ጁሊያን ፈገግ አለ። ለመፈረም ዝግጁ እንደሆነ ተናግሯል። ምንም ተቃውሞ የለም። ሃንስ እስክሪብቶን በወረቀቱ ላይ አኖረ። ኤልስታር ፈገግ እያለ ነበር። ጁሊያን ፎልደሩን ዋንጫ እንደያዘ ሰው ይዞታል። ግሬስ በኤልስታር ብርጭቆ ውስጥ ወይን ለመቅዳት ዘንበል አለች። በጣም ተቃርባ ስለነበር የሽቶን ሽታ፣ ከልብሱ የሚወጣውን ሙቀት፣ ከጣቶቿ ሴንቲሜትር ርቆ ያለውን የውሉን ይዘት ማየት ትችል ነበር እና ከዚያም ሊሰማ በሚችል በጣም ዝቅተኛ በሆነ ድምጽ በጆሮዋን ሾካሾከች። ጌታዬ፣ ተርጓሚው እየዋሸ ነው። ጀርመናዊው አሁን የጠየቀው ክፍፍሉ እንደተስማሙት 50-50 መሆኑን ነው እንጂ መፈረም እፈልጋለሁ አላለም። ጥያቄ እየጠየቀ ነው እና የዳኝነት አንቀጹ ሚስተር ዋግነር አይስማሙበትም። በዓለም አቀፍ ዳኝነት እንዲሆን ተስማምተው ነበር። ተርጓሚው እየዋሸ ነው። ኤልስታር ቤኪንጋም ደነገጠ። ብርጭቆ ወደ አፉ ሲሄድ በመንገዱ ላይ ቆመ። አይኖቹ በቀስታ ወደ ግሬስ ዞሩ እና በዚያ እይታ ውስጥ ያየችው ነገር እሷ በደንብ የምታውቀው ነገር ነበር። ከስሩ ያለው መሬት ጠንካራ አለመሆኑን የተገነዘበ ሰው ግራ መጋባት። እርግጠኛ ነሽ ሲል በቀስታ እሱም በሹክሹክታ ተናገረ። እሷ ከንፈሯን ማንበብ እስኪኖርባት ድረስ የማይሰማ ነበር። አዎ እርግጠኛ ነኝ ጌታዬ። በመካከላቸው ዝምታ ሰፈነ። ከዚያም ግሬስን እንኳን በሚያስደንቅ መረጋጋት ኤልስታር ብርጭቆውን በጠረጴዛው ላይ አስቀመጠ። ሃንስ ዋግነርን ተመለከተና ማንም ያልጠበቀውን ነገር ተናገረ። ጀርመንኛዋ ጥሪ፣ በከፍተኛ ያነጋገር ዘይቤ የታጀበች ነበረች፣ ግን ቢሆንም ጀርመንኛ ነበረች። ኤልስታር ቤኪንጋም ጁሊያንን ሙሉ በሙሉ በማለፍ በቀጥታ ይቅርታ እየጠየቀ ነበር። የሃንስ አይኖች ተከፈቱ። ጁሊያን ስተርሊንግ ፈገግታው ጠፋ። ኤልስታር ከጠረጴዛው ተነሳ። ጃኬቱን ቆለፈና ወደ ግሬስ ሄደ። አሁን ከኔ ጋር ነይ። በመመገቢያ ክፍሉና በኩሽና መካከል ባለው ጠባብ ኮሪደር ውስጥ የሞቀ ዳቦና የዕቃ ማጠቢያ ሳሙና ሽታ በሚሸትበት ቦታ ላይ ኤልስታር ፊቷ ላይ ቆመ። ማነሽ አንቺ? ግሬስ እይታውን ተቀበለች። በግራጫ አይኖች ውስጥ የራሷን ነጸብራቅ አየች። ጥቁር አፕሮን የለበሰች ሴት፣ ጸጉሯ ወደ ኋላ ታሰረ። ሜካፕ የለም። በሱፐርማርኬት መደርደሪያ ላይ እንዳለ ብርቅዬ መጽሐፍ ቦታዋ ያልሆነች የምትመስል። ጌታዬ፣ ጠረጴዛውን እያገለገልኩ ያለሁት አስተናጋጅ ነኝ። አስተናጋጆች ጀርመንኛ አይናገሩም፣ እኔ ግን እናገራለሁ። ኤልስታር ለረጅም ጊዜ አጥንቷት ቆየ። ግሬስ እይቷን አልመለሰችም። ባለፉት 40 ደቂቃዎች ውስጥ የሰጠው እያንዳንዱ ትርጉም ተቀይሯል። ተጨማሪ ሳይጠይቃት በፊት ተናገረች። ተቃውሞችን አቃሏል። ስለ ትርፍ ክፍፍሉ የቀረቡ ጥያቄዎችን አስወግዷል እና በዳኝነት ስልጣን ላይ ያለውን አቋምም ገልብጧል። ሚስተር ዋግነር እየተደራደረ ይመስሏል። ተርጓሚው ምን እንደተስማማ ሳይረዳ መፈረሙን እያረጋገጠ ነው። ኤልስታር እጁን ፊቱ ላይ አሻሸ። ይሄንን ለምንድን ነው የምትነግሪኝ? አታውቂኝም። ዝም ብለሽ ደሞዝሽን ይዘሽ ወደ ቤትሽ መሄድ ትጂ ነበር። ጥያቄው በውስጧ የሆነ ነገር ነካ። ልክ ነበር። ዝም ለማለት በጣም ብዙ ምክንያት ነበራት። የሆስፒታል ቢል፣ የቤት ኪራይ፣
ምክንያቱም እውነቱን መተርጎም ያለበት ሰው በምትኩ ውሸትን ሲተረጉም ምን እንደሚፈጠር አውቃለሁ ግሬስ መለሰች። እና በዚህ ጊዜ ድምጿ አልተንቀጠቀጠም። ነገር ግን በውስጡ ኤልስታር ይህች ሴት ከንድፈ ሐሳብ እየተናገረች እንዳልሆነ እንዲረዳ የሚያደርግ ነገር ነበር። ከጠባሳ እያወራች ነበር። ኤልስታር አንድ ጊዜ ራሱን ነቀነቀ። እዚህ ቆይ፣ ከዚህ ሬስቶራንት እንዳትወጪ። እናም ወደ ጠረጴዛ 12 ተመለሰ። እንደ ወዳጅ የተሸሸገ ጠላት አብሮት እንደተቀመጠ ባወቀ ሰው እርምጃ ነበር። ግሬስ ግድግዳውን ተደገፈች እና እግሮቿ ሲዝሉ ተሰማት። በአፕሮኗና በትሪዎቹ ጀርባ ለዓመታት ከተደበቀች በኋላ እውነተኛ ማንነቷን በጣም በጥልቀት ቀብራ ያቺ ሴት መኖሩ አቁሟል ብላ እስክታምን ድረስ ግሬስ ሚለር አፏን ከፍታለች። እና አሁን ዳቦና የዕቃ ማጠቢያ ሳሙና ከሚሸት ኮሪደር ወለል ላይ ተቀምጣ ልቧ ከቁጥጥር ውጭ እየመታና እጆቿ በጉልበቶቿ ላይ እየተንቀጠቀጡ ራሷን አድና እንደሆነ ወይስ ራሷን እንዳጠፋች አላወቀችም። እና ለዓመታት ተሰምቷት በማያውቅ እርግጠኛነት ትክክለኛውን ነገር እንዳደረገች አወቀች። ከዛሬ ምሽት በኋላ ምንም ነገር በፍጹም ተመሳሳይ እንደማይሆን ገባት። ኤልስታር ቤኪንጋም የውስጥ የመሬት መንቀጥቀጦችን በድርጅታዊ ፈገግታዎች የመደበቅ ጥበብን እንደተማረ ሰው አገላለጽ ወደ ጠረጴዛ 12 ተመልሷል። ነገር ግን በውስጡ እያንዳንዱ እርምጃ ሁሉንም ነገር የለወጠ አዲስ የተወለደ እርግጠኛነትን ተሸክሞ ነበር። በቀኙ የተቀመጠው ሰው በሌላ ቋንቋ ድምፁ እንዲሆን ያመነው ሰው በገዛ አፍንጫው ስር እየዘረፈው ነበር። ተቀምጦ በጭኑ ላይ ያለውን ጨርቅ አስተካከለ እና ጁሊያን ስተርሊንግ እንደ በፊቱ በጨዋነት ተመለከተው። አንድ ሰውን ለመወንጀል ከአንዲት አስተናጋጅ ቃል በላይ ይፈልግ ነበር። ማስረጃ ያስፈልገው ነበር። ጁሊያን አለ በግዴለሽነት የወይን ብርጭቆውን እያነሳ። ከመቀጠላችን በፊት ሚስተር ዋግነር በትርፍ ክፍፍሉ ላይ ያለውን አቋም እንዲደግመው ጠይቀው። በትክክል መረዳቴን ማረጋገጥ ፈልጌ ነው። ጁሊያን ፈገግታውን ቀጠለ። እሺ። ወደ ሃንስ ዞሮ በጀርመንኛ ተናገረ። ከኩሽና በሩ ጀርባ ባለው ኮሪደር ውስጥ ግሬስ ቆማለች። ከቀዝቃዛው ወለል ራሷን አንስታ አፕሮናን አስተካክላ እና ወደ መመገቢያ ክፍሉ በሚከፈተው የበር ቀዳዳ አጠገብ ሄደች። ከዚያ ሆና ጠረጴዛ 12 ላይ የሚነገረው ነገር እያንዳንዱ ቃል ሳይጎድል በሚደርስበት ግልጽነት መስማት ትችል ነበር። እና ጁሊያን በጀርመንኛ ያለው ኤልስታር የጠየቀውን አልነበረም። ኤልስታር ሃንስ ስለ ትርፍ ክፍፍሉ ያለውን አቋም እንዲደግመው ጠይቆ ነበር። ጁሊያን የጠየቀው ግን ሃንስ በውሉ ረክቶ እንደሆነ ነበር። ሙሉ በሙሉ የተለያዩ ጥያቄዎች ነበሩ። አንዱ ግልጽነት ይፈልጋል፣ ሌላኛው ደግሞ ስምምነትን ያነሳሳል። ሃንስ ግሬስ አስቀድማ እንደ መለያው ባወቀችው ቀጥተኛ ታማኝነት መለሰ። ቀደም ብዬ እንደተናገርኩት በውል ውስጥ ያለው የትርፍ ክፍፍል ከመጀመሪያው ስምምነታችን ያፈነገጠ ነው። 50-50 መሰረቱ ነበር። ውሉ ግን 60-40 ይላል። ግሬስ ትንፋሿን ያዘች። ሃንስ ቀደም ብሎ የተናገረው ልክ እንደነበረው እየደገመ ነበር። ጉዳዩን ሲያነሳ ይህ ለሁለተኛ ጊዜ ነበር እና አሁን ጁሊያን እውነቱን አስቀድሞ ባወቀው ኤልስታር ፊት መተርጎም ይኖርበታል። ጁሊያን ይህንን ያለምንም መዘዝ በደርዘን የሚቆጠሩ ጊዜያት እንዳደረገ ሰው በቀላሉ ወደ ኤልስታር ዞረ። ሚስተር ዋግነር በፋይናንሳዊ ውሎቹ እንደሚስማሙ ያረጋግጣሉ። ክፍፍሉ ተገቢ ነው ብለዋል። ኤልስታር በፊቱ ላይ አንዲትም ጡንቻ አላንቀሳቀሰም ነበር። ነገር ግን ግሬስ ከርቀትም ቢሆን በአይኖቹ ውስጥ የሆነ ነገር ሲለወጥ አየች። ከዚህ በፊት ያልነበረ ጥንካሬ። እንደሱ ያሉ ወንዶች ከጭካኔ ሳይሆን ከአስፈላጊነት ያዳበሩት አይነት ቅዝቃዜ። ያመኑት ሰው ያንን እምነት እንደ ክህደት መሳሪያነት እንደተጠቀመበት መሆኑን ሲያውቁ አስደሳች ነው አለ ኤልስታር እና ቃሉ ማንኛውንም ነገር ሊያመላክት በሚችል ገለልተኛነት ወጣ። እና ስለ ዳኝነት አንቀጹስ ስለሱ ምን ያስባል? ጁሊያን አላመነታም። ወደ ሃንስ ዞሮ ግሬስ ወዲያውኑ የያዘችውን ነገር በጀርመንኛ ጠየቀ። ዋግነር አሁን ውሉን ለመፈረም ዝግጁ ኖት? ግሬስ ጥፍሮቿ መዳፏ ውስጥ ስትቀብር ተሰማት። ጁሊያን ስለ ዳኝነት ስልጣኑ አልጠየቀም። የጠየቀው ሃንስ ለመፈረም ዝግጁ መሆኑን ብቻ ነበር። ሙሉውን ውይይት ወደሚጠቀመው ፊርማ እየመራው ነበር እና ግሬስ ያ የሚጠቀመው ሰው ኤልስታር ላይሆን እንደሚችል መረዳት ጀመረች። ሃንስ ፊቱን አጨማደደ። ለመፈረም? አይ ገና አይደለም። ላነሷቸው አንቀጾች በተለይም የዳኝነት አንቀጹን በተመለከተ አሁንም ምላሽ እየጠበቅኩ ነው። ጁሊያን አዳመጠ እና ለመጀመሪያ ጊዜ ግሬስ በፊቱ ላይ የሆነ ነገር አስተዋለች።
ፈገግታው የጠፋበት የሰከንድ ስንጥቅ፣ ከተለመደው ረዘም ያለ አይነት የአይን መርገብገብ። ታሪኩ ከቁጥጥር ውጪ መውጣት እንደጀመረ የተሰማው ሰው ጥቃቅን መግለጫዎች ነበሩ፣ ግን በፍጥነት ተመለሰ። ለመጨረስ ጓጉቷል። ዛሬ ምሽት ፊርማውን ማፋጠን እንችል እንደሆነ ጠይቋል። ኤልስታር የወይን ብርጭቆን በከፍተኛ ጥንቃቄ ጠረጴዛው ላይ አስቀመጠው። እጆች ከሚያደርጉት ነገር በጣም የተለየ ነገር ለማድረግ በሚፈልጉበት ጊዜ የሚመጣው አይነት ጥንቃቄ። ጁሊያን አለ እና ድምፁ አሁን የተለየ ነበር፣ ዝቅተኛና ቀርፋፋ። በድርድር ውስጥ ፈጽሞ አድርጌው የማላውቀውን ነገር ላደርግ ነው። ጁሊያን ራሱን ዘንበል አደረገ። ምንድነው ጌታዬ? ዛሬ ምሽት ያገለገለችን አስተናጋጅ ወደ ጠረጴዛው እንድትመጣ ልጠይቃት ነው። የተከተለው ዝምታ በጣም ጥቅጥቅ ያለ ስለነበር ግሬስ ከበሩ ሌላኛው ወገን ክብደቱ ተሰማት። ጁሊያን 2 ጊዜ በፍጥነት አይኑን አርገበገበ። አስተናጋጇን ሲል ደገመው እና ለመጀመሪያ ጊዜ ድምፁ ሙያዊ ቅልጥፍናውን አጣ። አዎ አለ ኤልስታር። ወይኑን የቀዳችሁን። ጁሊያን አጭር ሳቅ ሳቀ። ሰዎች ቀልዱ ባይገባቸውም ምላሽ መስጠት እንዳለባቸው ሲያውቁ የሚጠቀሙት አይነት ሳቅ። ሚስተር ቤኪንግሃም፣ በዓለም አቀፍ ድርድር መሃል ነን። አንዲት አስተናጋጅ እዚህ መገኘት ያለባት አይመስለኝም። ምን እንደምታስብ እየጠየቅኩ አይደለም። ኤልስታር አቋረጠው እና ቃላቱ እንደ ድንጋይ ጠረጴዛ ላይ ወደቁ። የጁሊያን ሳቅ ሞተ። ሃንስ ዋግነር ቃላቱን ሳይረዳ ነገር ግን የአካል ቋንቋውን በትክክል እያነበበ ሁኔታውን ይከታተል ነበር። በሁለቱ አውስትራሊያውያን መካከል ያለው ድንገተኛ ውጥረትና የድምጽ ለውጥ አሁን እንዳውሎ ንፋስ ደመና ጠረጴዛው ላይ የከበደውን ዝምታ እየተመለከተ ነው። አሊስታር በአቅራቢያው ላለ አሳላፊ ምልክት ሰጠ። ይህንን ጠረጴዛ ስታገለግል የነበረችውን ሴት ጥራት። ግሬስ ይመስለኛል ስሟ። ግሬስ ስሟን ከበሩ ማዶ ሰማች እና ሆዷ ባዶ ሆነ። ስሟን አስታወሰው። እንደነገረችው አታስታውስም። ምናልባትም ያስተናጋጆችን ባጅ የሚያነባ አይነት ሰው ሊሆን ይችላል። ምክንያቱም ምንም ይሁን ምን አሁን ባጋለጠችው ሰው ዘንድ ወይ ምስጋናን ወይ ጥፋትን የያዙ አይኖች ወደሚጠብቋት ጠረጴዛ ተጠርታለች። የመመገቢያ ክፍሉን በር ገፋች። በበርገንዲው ምንጣፍ ላይ መደበኛ በሚመስሉ ነገር ግን ሊመለስ የማይችል ውሳኔ ሸክምን በተሸከሙ እርምጃዎች ተሻገረች እና በጠረጴዛ 12 አጠገብ ቆመች። ጌታዬ አለች እና ድምጿ ከሁኔታው ሁሉ በተቃራኒ ጸንቶ ወጣ። ኤልስታር ተመለከታት። ከዚያም ሃንሰን፣ ከዚያም ጁሊያን እና ከዚያም ግሬስ ያልጠበቀችውን ነገር ተናገረ። ግሬስ፣ ያልተለመደ ነገር እንድታደርጊ ልጠይቅሽ ነው። በእንግሊዘኛ አረፍተ ነገር እናገራለሁ እና እሱን በቀጥታ ወደ ጀርመንኛ እንድትተረጉሚልኝ እፈልጋለሁ። ለሚስተር ዋግነር ይህንን ማድረግ ትችያለሽ? ሙሉ ሬስቶራንቱ የቀነሰ መሰለ። ግሬስ የሚያልፉት ሰራተኞች ሁሉ አይኖች ተሰሟት። በትከሿ ላይ ያለው አፕሮን ከሊድ የተሰራ ይመስል ክብደቱ ተሰማት። የቀይ ወይንና የሞቀ ዳቦ ሽታ፣ ከጠረጴዛው ላይ ያሉት ወንዶች ሽቶ፣ ሁሉም ተሰማት እና ከዚያ ሁሉ በታች ለአመታት ተሰምቷት የማያውቅ ነገር ተሰማት። ብልጭታ፣ ትንሽ ደካማ ግን የማይታበል ኩራት። እችላለሁ ስትል መለሰች። ጁሊያን ስተርሊንግ ወንበሩ ላይ ተንቀሳቀሰ። ሚስተር ቤኪንግሃም፣ ይህ ሙሉ በሙሉ አስፈላጊ አይደለም። እኔ የእርሶ ይፋዊ ተርጓሚ ነኝ። እናም ማረጋገጥ የምችለው አረፍተ ነገሩ ይህ ነው አለ ኤልስታር። ጁሊያን መኖሩ እንዳበቃ ሁሉ ችላ በማለት ቀጠለ። በቀጥታ ግሬስን ተመለከተና በፍጹም ግልጽነት ተናገረ። ሚስተር ዋግነር፣ ይቅርታ ጠይቃለሁ። ዛሬ ምሽት በትርጉሙ ላይ ከባድ ችግሮች የነበሩ ይመስለኛል። በቀጥታ ልጠይቆት እፈልጋለሁ። በትርፍ ክፍፍሉና በውሉ የዳኝነት አንቀጽ ላይ ያሉት ትክክለኛ አቋም ምንድነው? ግሬስ ሃንስ ዋግነርን ተመለከተች። ጀርመናዊው በእውነተኛ ጉጉት ይመለከታት ነበር። አንዲት አስተናጋጅ ቋንቋውን ለመናገር ስትሞክር እንደሚመለከት ሰው ሳይሆን የሆነ አስፈላጊ ነገር እየሆነ እንደሆነ በተረዳ ሰው አክብሮት በተሞላበት ትኩረት ይመለከታት ነበር። ግሬስ በጥልቀት ተነፈሰች እናም ተናገረች። አነጋገሯ እንከን የለሽ ነበር። ሰዋሰው ፍጹም። የድምጽ ቃናው ጀርመንኛን የተማረ ብቻ ሳይሆን በቋንቋ ውስጥ ሻካራነቱን፣ ዜማውን፣ ስልቱን ለማወቅ በቂ ጊዜ የኖረ አይነት ሰው ነበር። የተከተለው ዝምታ በትክክል ለ4 ሰከንድ ቆየ። ግሬስ ቆጠረቻቸው። በመጀመሪያው ሰከንድ የሃንስ ዋግነር አይኖች ተከፈቱ። በሁለተኛው ጁሊያን ስተርሊንግ ገረጣ። በሶስተኛው ኤልስታር ቤኪንግሃም የሚጠብቀው ቢሆንም አሁንም እንደሚጎዳ ነገር ማረጋገጫ እንደደረሰው ሰው ላፍታ አይኖቹን ጨፈነ። በአራተኛው ሰከንድ ሃንስ ዋግነር
መናገር ጀመረ እና አላቆመም። በመጨረሻም ብሎ ጮኸ እና በድምጽ ውስጥ ግሬስ አይኖቿ እንዲረጥቡ የሚያደርግ ግልጽ የሆነ እረፍት ነበር። ግሬስ ኢልስታርን እያየች ጮክ ብላ ተረጎመች። በመጨረሻም አንድ ሰው ተረዳኝ። ሌሊቱን ሙሉ ሲነገር የነበረው በውል ውስጥ ያለው የትርፍ ክፍፍል 60-40 መሆኑን እንጂ 50-50 አለመሆኑን ነው። የዳኝነት አንቀጹ በአንድ ወገን ተቀይሯል። እነዚህን ጉዳዮች ብዙ ጊዜ እንዳነሳና ነገር ግን የተቀበላቸው ምላሾች ምንም አይነት ትርጉም እንዳልሰጡት ይናገራል። የባህል አለመግባባት መስሎት እንደነበር እየገለጸ ነው። ኢልስታር ሳይንቀሳቀስ እያንዳንዱን ቃል አዳመጠ። ግሬስ ስትጨርስ ወደ ጁሊያን ስተርሊንግ ዞረ። አሁን ፈገግታው ጠፍቷል። በሱ ምትክ ግሬስ ወዲያውኑ ያወቀችውን ነገር ነበር። የማምለጫ መንገዶችን የሚያሰላ የታሰረ እንስሳ። የማምለጫ መንገዶችን የሚያሰላ የታሰረ እንስሳ ይመስላል። ጁሊያን አለ ኢልስታር እና ድምጹ በጣም ቁጥጥር የነበረበት ስለነበር ከማንኛውም ጩኸት በላይ የሚያስፈራ ነበር። የምትለው ነገር አለ? ጁሊያን አፉን ከፈተ። ከዚያም ወዲያውኑ ዘጋው። ሚስተር ቤኪንጋም አለመግባባት ተፈጥሯል። የጀርመንኛ የህግ ቋንቋ እጅግ በጣም ውስብስብ ነው እና የተወሰኑ ጥቃቅን ነገሮች ኢልስታር አቋረጠው። ሚስተር ዋግነር ዛሬ ምሽት በማንኛውም ሰዓት በትርፍ ክፍፍሉ ረክቻለሁ ብለዋል። የአንዳንድ ጀርመንኛ አገላለጾች አተረጓጎም አዎ ወይም አይደለም። ጁሊያን ተከትሎ የመጣው ዝምታ መልሱ ነበር። ኢልስታር በችኮላ ሳይሆን በየቀኑ የሀብት ዋጋ ያላቸውን ውሳኔዎች እንደሚያደርግና እና ከጠረጴዛ ላይ የሚነሱበት መንገድ ከሚናገሩት ቃላት በላይ ትርጉም እንዳለው እንደሚያውቅ ሰው ታስቦበት ከወንበሩ ተነሳ። ግሬስ አላት እና በዚያ ምሽት ከተጠቀመባቸው አገላለጾች ሁሉ በተለየ ሁኔታ ተመለከታት። ለተፈጠረው ነገር ሁሉ ከልብ ይቅርታ እንደጠየቅኩ፣ ስብሰባው መቋረጡን፣ ሙሉ ድርድሩን ከባዶ ለመጀመር አዲስ የተረጋገጠ ተርጓሚ ይዤ ራሴ እንደማገኘው እና የሱ እምነት ለኔ ከማንኛውም ውል የበለጠ ዋጋ እንዳለው ለሚስተር ዋግነር ልትነግሪልኝ ትችያለሽ? ግሬስ አንዲት ነገር ሳታስቀር እያንዳንዱን ቃል በቃል ተረጎመች። ሃንስ ዋግነር በትክክል አዳመጠ እና ስትጨርስ ጀርመናዊው በዚያ ጠረጴዛ ላይ ማንም ያልጠበቀውን ነገር አደረገ። እጁን ወደ ግሬስ ዘረጋ። ዳንኬ አመሰግናለሁ አላት በቀላሉ። ግሬስ እጁን ጨበጠችውና የእጅ አያያዙን ጥንካሬ በዚያ ቀላል ምልክት ውስጥ ያለው አክብሮት ተሰማት እና እዚያው እንዳታለቅስ የጉንጯን ውስጠኛ ክፍል መንከስ ነበረባት። ኢልስታር ጠረጴዛው ላይ ተኝቶ የነበረውን ሃንስ ሊፈርምበት ተቃርቦ የነበረውን ሁሉ አነሳና በፍጥነት በሁለት ታጠፈው። ጁሊያን አለው ወደሱ ሳይመለከት፣ ከዚህ ሬስቶራንት ውጣ፣ ጠበቃዬ ያገኝሃል። ጁሊያን ቆመ። እጆቹ እየተንቀጠቀጡ ነበር። አንድ ነገር ሊናገር እንደሚፈልግ ሁሉ ለመጨረሻ ጊዜ አፉን ከፈተ። ነገር ግን በኢልስታር አይኖች ውስጥ ሐሳቡን እንዲቀይር የሚያደርግ ነገር አገኘ። ጃኬቱን ከወንበሩ ጀርባ አንስቶ ወደ ኋላው ሳይመለከት ወደ መውጫው ሄደ። በምንጣፉ ላይ ያለው የጫማው ድምጽ ብቸኛው ስንብት ነበር። የሬስቶራንቱ በር ከጁሊያን በስተጀርባ ሲዘጋ ኢልስታር ወደ ግሬስ ዞር አለ። ሃንስ ማንኛውንም ትርጉም ሊያብራራ ከሚችለው በላይ አስቀድሞ ተረድቶ ሁኔታውን በዝምታ ይከታተል ነበር። ይህንን ድርድር አድነሻል ግሬስ አለ ኢልስታር እና ምናልባትም ኩባንያዬን አሁን ከምገምተው በላይ ዋጋ ከሚያስከፍል ዓለም አቀፍ ክስ አድነሻል። ግሬስ ምን እንደምትል አላወቀችም። በዚያ ክፍል ውስጥ ካሉ በጣም ኃያላን ወንዶች አጠገብ ያስተናጋጅ አፕሮኗን ለብሳ ጠፍጣፋ ጫማ አድርጋ ጸጉሯን በቀላል ላስቲክ አስራ እንከን በሌለው ጀርመንኛ ማጭበርበርን አፈራርሳ ቆማለች። ትክክለኛውን ነገር ነው ያደረኩት ጌታዬ ስትል መለሰች። ኢልስታር ላፍታ አጠናት። ቆይ አንቺ ማነሽ ግሬስ? እና በዚህ ጊዜ እውነተኛውን መልስ ነው የምፈልገው። ግሬስ የራሷን እጆች ተመለከተች። ወይን ያቀረቡትንና ሳህኖችን ያነሱትን እነዚያን እጆች። የኮርፖሬት ድርድርን በሙያዊ ብቃት በቅስፈት ተርጉመሻል። ታሪኩ ረጅም ነው አንሹካሹከች። ሙሉ ሌሊት አለኝ ኢልስታር መለሰ። እናም እዚያ ያለ ጫና ያለ ትዕዛዝ የተወሰኑ ታሪኮችን ለመናገር ቦታ እንደሚፈልጉ የተረዳ ሰው በሚመስል እውነተኛ ትዕግስት በተናገረበት መንገድ ግሬስ ለረጅም ጊዜ ተሰምቷት የማያውቀው ነገር እንዲሰማት አደረጋት። እንደ አስተናጋጅ እንደ ጥላ ሳይሆን ለመኖር በአፕሮን ጀርባ እንደተደበቀች ሴት ሳይሆን እንደ ግሬስ ሚለር ሁሉንም ትርጉሟን እንደያዘች የመታየት ፍላጎት እና ለአመታት ለመጀመሪያ ጊዜ ማንነቷን የማሳየት ፍርሃት ያ ያላትን ማንነት እንደሌለ የማስመሰል ፍርሃት አነሰ። ሬስቶራንቱ አሁን ባዶ ሆኗል። አብዛኞቹ ጠረጴዛዎች ቀድሞውኑ ጸድተዋል።
የመመገቢያ ክፍሉ መብራቶች በግማሽ ደብዝዘዋል እና አስተናጋጆቹ በአይምሯቸው ስራቸውን እንደጨረሱ ሰዎች በቅልጥፍና ብርጭቆችን እየሰበሰቡና ናፕኪኖችን እያጠፉ ይዘዋወራሉ። ነገር ግን በጠረጴዛ 12 ላይ ጊዜ የቆመ ይመስላል። ሃንስ ዋግነር ለኤልስታር በጠንካራ እጅ መጨባበጥ፣ ለግሬስ ደግሞ በሁለተኛ ረዘም ባለና ትርጉም ባለው መልኩ ተሰናብቷል። በኤልስታር ቃል እንደሚተማመንና የግሬስ በዚያ ምሽት መገኘት በሁለቱ ኩባንያዎች መካከል ያለውን ግንኙነት ሊያጠፋ የሚችል ነገርን እንዳስተካከለ ተናገረ። ከታማኝ ሰዎች ጋር እየተገናኘ መሆኑን እንደገና እንዳረጋገጠ ሰው ቀጥ ባለ አቋም ከመመገቢያ ክፍሉ ወጣ። አሁን የቀሩት ሁለቱ ብቻ ናቸው። ኤልስታር ቤኪንጋም ጃኬቱን ከፍቶና በዚያ ምሽት ያላደረገውን ከረቫት ይዞ፣ ግሬስ ሚለር ደግሞ ጥቁር አፕሮኗን ለብሳ እጆቿን የማይታይ ነገር እንደያዘ ሰው ጭኗ ላይ አጣምራለች። ተቀመጪ አለ ኤልስታር ሃንስ ወደ ነበረበት ጠረጴዛ እየጠቆመ። ግሬስ አመነታች። አስተናጋጆች በደንበኞች ጠረጴዛ ላይ አይቀመጡም። ሃሮልድ በመጀመሪያዎቹ የስልጠና ቀናት እንደ መዝሙር የሚደጋግመው ካልተጻፉ ህጎች መሃል አንዱ ነበር። ነገር ግን ሃሮልድ ቀድሞውኑ ወደ ቤቱ ሄዷል እና የዚች ምሽት ህጎች ከተጻፉ ቆይተዋል። ተቀመጠች። ወንበሩ በቤቷ ውስጥ ካለው ከማንኛውም ነገር ይልቅ ምቹ ነበር። ጨርቁ በትሪ ተሸክሞ 8 ሰዓት በእግሩ ለቆመ ሰው ህመም ላለው ጀርባ በጣም ለስላሳ ነበር። 7 ቋንቋዎች። ኤልስታር በድንገት በራሱ ውስጥ ብቻ ነው ያለን ውይይት እንደሚቀጥል ሁሉ ተናገረ። 7 ቋንቋዎችን ነው የምትናገሪው? ግሬስ ተመለከተችው። ያን እንዴት ልታውቅ ቻልክ? አላወኩም፣ እየጠየቅኩሽ ነው። ዛሬ ምሽት የተረጎምሽበት መንገድ 2 ወይም 3 ቋንቋዎችን እንደሚናገር ሰው አልነበረም፣ በውስጣቸው እንደሚኖር ሰው ነበር። ግሬስ ላፍታ ዝም አለች። ከዚያም ለረጅም ጊዜ ተቆልፎ የነበረን በር እንደሚከፍትና በሌላኛው በኩል ምን እንደሚጠብቅ እንደማያውቅ ሰው ትንፋሿን በቀስታ ለቀቀች። አሁን 7 ቋንቋዎችን እናገራለሁ። እንግሊዘኛ፣ ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ፣ ማንዳሪን፣ አረብኛና ኢንዶኔዥያኛ። ኤልስታር እርሷ እንደጠበቀችው በሚያስገርም ድንጋጤ ምላሽ አልሰጠም። ይልቁኑ ወደፊት ዘንበል ብሎ ከግርምት ይልቅ በአክብሮት ተመለከታት። አንድ ሰው 7 ቋንቋዎችን የት ሊማር ይችላል? ጠየቀ። በህይወት ውስጥ፣ ግሬስ መለሰች። እና ምላሹ በጣም አሻሚ መሆኑን ስትገነዘብ አባቴ ዲፕሎማት ነበር እና በየ2 ወይም በየ3 ዓመቱ ሀገር እየቀየርኩ ነው ያደግኩት። ትምህርቴን ከመጨረሴ በፊት በ6 የተለያዩ ሀገራት ኖሬያለሁ። ዲፕሎማት? ኤልስታር ደገመው እና ቃሉ በመካከላቸው መገኘት የሌለባቸውን 2 ዓለማት እንደሚያገናኝ ድልድይ ተንጠልጥሎ ቀረ። አዎ፣ በውጭ ጉዳይ ሚኒስቴር ውስጥ ያገለግል ነበር። በርሊን፣ ፓሪስ፣ ቤጂንግ ውስጥ ተመድበን ነበር። እያንዳንዱ ዝውውር አዲስ ቋንቋ ያስተምረኝ ነበር እና አባቴ አንድ ህግ ነበረው። ቤት ውስጥ ሁሉ ጊዜም እንግሊዘኛን እናገራለን፣ ውጭ ግን የሀገሪቱን ቋንቋ። በእራት ሰዓት በየምሽቱ የተለየ ቋንቋን ይመርጥ ነበር። አረብኛውስ? ኤልስታር ጠየቀ። ደማስቆ። አባቴ እኔ ልጅ ሳለሁ በሶሪያ በሚገኘው የአውስትራሊያ ኤምባሲ ተመድቦ ነበር። እዚያ ለጥቂት ዓመታት ቆይተናል። አረብኛ በክፍል ውስጥ የምትማረው ቋንቋ አይደለም። በሙዚቃው፣ በምግቡ፣ በገበያ ውስጥ ባሉ የውይይት ዜማዎች የምትለምደው ቋንቋ ነው። ኤልስታር ግሬስ ለረጅም ጊዜ ከማንም አግኝተው በማታውቀው ትኩረት ይከታተላት ነበር። የሚገመግም ሰው ትኩረት አልነበረም፣ ይልቁኑ የሚያዳምጥ ሰው ትኩረት ነበር። በዚያ ታሪክ እኮ በኤምባሲዎች፣ በዓለም አቀፍ ድርጅቶች፣ በብዙ ሀገራት ኩባንያዎች ውስጥ መስራት ነበረብሽ፣ ኤልስታር ተናገረ። ሬስቶራንት ውስጥ ወይን መቅዳት ሳይሆን። አረፍተ ነገሩ ምንም አይነት ፍርድ ሳይሰጥ በዛው ተንጠልጥሎ ቀረ። የእንቆቅልሹን ክፍሎች ማገጣጠም ካልቻለ ሰው የመነጨ እውነተኛ ግራ መጋባት ነበር። ግሬስ የራሷን እጆች ተመለከተች። አጫጭር ጥፍሮች፣ ቀለም የሌላቸው፣ ከሙቅ ውሃና የጽዳት ውጤቶች ጋር በነበራቸው ንክኪ የደረቀ ቆዳ። በ5 ቋንቋዎች ሰነዶችን ይፈርሙ የነበሩ፣ አሁን ግን ትሪ የሚሸከሙ እጆች። እንደ ተርጓሚና የተረጋገጠ የቋንቋ ባለሙያ ሰራ ነበር አለች። ድምጿ ዝቅ አለ። አባቴ ከሞተ በኋላ ወደ ሲድኒ ተመልሼ ሙያ ገንብቼ ነበር። ዓለም አቀፍ ውሎችን ተረጉም ነበር። ከፍተኛ ደረጃ ያላቸው ድርድሮች ላይ መገኝ ነበር። በጉባኤዎች ላይ በአንድ ጊዜ ትርጉም ሰጥ ነበር። ታዲያ ምን ተፈጠረ? ግሬስ በጥልቀት ተነፈሰች። ለዓመታት ስትሸሸው የነበረው ጥያቄ ይሄ ነበር።
የቀሩት ጥቂት ጓደኞቿ እንዳይጠይቁ የተማሩት ጥያቄ። የሥራ አጋር ነበረኝ አለች። ሲላስ ለዓመታት አብረን ሰርተናል። እሱ አስተዳደራዊና የንግድ ክፍሉን ይይዘው ነበር፣ እኔ ደግሞ ቋንቋዎቹንና ውሉን ይይዝ ነበር። ላፍታ ያህል ቆም አለች። ኢልስታር ጠበቀ። በሙሉ ልቤ አምኜው ነበር። በጣም አምነው ስለነበር እርሱ የሚያቀርባቸውን ሰነዶች እያንዳንዱን አንቀጽ ሳላነብ ፈርም ነበር። ምክንያቱም ጥቅማችንን እያስጠበቀ ነው ብዬ አምን ነበር እና እሱ በእኔ ላይ እየተጠቀመው በትክክል ያንኑ ነበር። የግሬስ ድምፅ አልተንቀጠቀጠም ነበር፣ ነገር ግን ከማንኛውም የማይታይ ስሜት በላይ ዋጋ የሚያስከፍል ውጥረት በውስጡ የያዘ ነበር። ሲላስ የኔን ስም በመጠቀም ከደንበኞቹ ገንዘብ ሰረቀ። ከአንደኛው ወገን እንዲጠቅም የውል ትርጉሞችን አጭበረበረ፣ ልክ ጁሊያን ዛሬ ምሽት እንዳደረገው እና ቅሌቱ ሲፈነዳ ኃላፊነቱ ሁሉ በእኔ ላይ ወደቀ። ስሜ በሰነዶቹ ላይ ነበር፣ ፊርማዬ፣ የምስክር ወረቀቴ። ኢልስታር ዝም ብሎ አዳመጠ። ግሬስ በቅስፈት መተንፈሱን እንዳቆመ አስተዋለች። እናም ሁሉንም ነገር አጣው፣ ቀጠለች። ፈቃዴን፣ ስሜን፣ ደንበኞቼን ለመገንባት ዓመታት የፈጀሁባቸው በሮች በሳምንታት ውስጥ ተዘጉ። ማንም ሰው በማጭበርበር ቅሌት ውስጥ ያለን ተርጓሚ አይፈልግም እና ሲላስም ጠፋ። ገንዘቡን ይዞ ተሰወረ፣ አልተገኘም። በመካከላቸው ያለው ዝምታ አሁን የተለየ ነበር። በራት ሰዓት ጠረጴዛ 12 ላይ የነበረው ውጥረት የበዛበት ዝምታ አልነበረም። አንድ ሰው ቁስሉን ካሳየ በኋላ ሌላኛው ተጨማሪ ህመም ሳይፈጥር እንዴት እንደሚይዘው በሚወስንበት ጊዜ የሚኖር ዝምታ ነበር። እና እናትሽ ሲል ኢልስታር ጠየቀ እና ግሬስ በድንገት ተያዘች። ስለ እናቴ እንዴት ልታውቅ ቻልክ? ኮሪደር ውስጥ ጠቅሰሻታል። ዝም ማለት ትቺ ነበር ስልሽ በአይኖችሽ ውስጥ አንድ ሰው ባንቺ ላይ እንደሚደገፍ አየው። አንቺም ተናግረሻል። ግሬስ በጉሮሯ ውስጥ ያለውን እብጠት ዋጠችው። እናቴ ኤልኖር ሁሉም ነገር ከተፈጠረ ብዙም ሳይቆይ ታመመች። ከባድ ምርመራ፣ ውድ ሕክምና፣ ግን ምንም ገቢ የለንም። ምንም ስም የለም። ተስፋ አልነበረም። ማንም ሰው በቅሌት ውስጥ የነበረችውን ተርጓሚ ግሬስ ሚለርን አይቀጥራትም። ነገር ግን እያንዳንዱ ሬስቶራንት አስተናጋጆች ያስፈልጉታል። እጇን በፍጥነት በአይኖቿ ላይ አሳለፈች። ተራ ለማስመሰል የሞከረ ግን ማንም ያልታለለበት ምልክት ነበር። ስለዚህ 7 ቋንቋዎችን የምትናገረው በኤምባሲዎች ያደገችው ዓለም አቀፍ ውሎችን የምትተረጉመው ሴት በሴንት ሮዝላንድ የእናቷን ሕክምና ለመክፈል አፕሮን ለብሳ አስተናጋጅ መሆንን ተማረች ነው የምትይ? አዎ ግሬስ መለሰች። እና ሰርቷል። ማንም ሰው አስተናጋጅን አይመለከትም። ማንም ሰው ከየት እንደመጣች አይጠይቅም። ማንም ሰው ምን እንደምታውቅ ማወቅ አይፈልግም። እና ለተወሰነ ጊዜ እኔም በትክክል የምፈልገው ያንን ነበር፣ ላለመታየት። ኢልስታር ወንበሩ ላይ ተደግፎ መንጋጋውን በእጁ አሻሸ። ግሬስ ምልክቱን አውቀዋለች። በራት ሰዓት አስፈላጊ መረጃዎችን ሲያከናውን የሚያደርገው ተመሳሳይ ምልክት ነበር። እስከ ዛሬ ምሽት ድረስ አላት። አሁን እስከ ዛሬ ምሽት ግሬስ አረጋገጠች። ግሬስ ጠረጴዛ 12ን ተመለከተች። በከፊል ባዶ የሆኑት ብርጭቆች፣ እርሷ ራሷ ሳትታዘዝ ያመጣችው የዳቦ ቅርጫት፣ የታጠፈው ውል የነበረበት ቦታ። ምክንያቱም ዛሬ እንደገና ሲከሰት ስላየሁት መቋቋም አልቻልኩም። ተመሳሳይ ነበር። አንድ ተርጓሚ የአንድ ሰውን እምነት በመጠቀም እውነትን እያጣመመ ነበር። እኔ በዚያ ቦታ ሆኜ አውቃለሁ። እያንዳንዱን ቃል እየተረዳሁት ነበር። ዝምታው ሊያደርስብኝ ከሚችለው ከማንኛውም መዘዝ በላይ ከበደኝ። ላፍታ ቆመች። ጁሊያን ያንን የትርፍ ክፍፍል ቅሬታ ልክ እንደ ምስጋና አድርጎ ሲተረጉመው በውስጤ የሆነ ነገር ተሰበረ። ከዓመታት በፊት ያመንኩት ሰው በትክክል ያንን እያደረገ መሆኑን ሳውቅ የነበርኩበት ማንነትን አየሁት እና አሰብኩት። በወቅቱ አንድ ሰው አስጠንቅቆኝ ቢሆን ኖሮ ምናልባት ሁሉንም ነገር አላጣም ነበር። ኢልስታር ግሬስ ወዲያውኑ ልትረዳው በምትችለው ጥንካሬ ተመለከታት። እዝነት አልነበረም፣ ርህራሄም አልነበረም። በጣም ብርቅ የሆነ የተለየ ነገር ነበር። ጁሊያን ከዚህ ምን ለማግኘት እንደፈለገ ታውቂያለሽ? ጠየቃት እና አሁን ድምፁ እንቆቅልሽ በቅስፈት እንደሚገጥም ሰው ሆነ። ዝርዝሩን አላውቅም፣ ግን እንዴት እንደሚሰራ አውቃለሁ ግሬስ መለሰች። አንድ ተርጓሚ ለአንዱ ወገን እንደሚያደላ አንቀጾችን ሲቀይር ብዙውን ጊዜ ከጎን የሚደረግ ስምምነት አለ። ተጠቃሚው ወገን ላመቻቸው ነገር ኮሚሽን ይከፍላል።
በዓለም አቀፍ ድርድሮች ውስጥ ሰዎች ከሚያስቡት በላይ የተለመደ ነው። ኤልስታር ለረጅም ጊዜ ዝም አለ። ከዚያም ስልኩን አንስቶ ደወለ። ግሬስ የሰማችው የሱን የውይይት ክፍል ብቻ ነበር። አርተር፣ እኔ ነኝ። በጁሊያን ስተርሊንግ ላይ ምርመራ እንድታደርግ እፈልጋለሁ። ሁሉንም ነገር፣ ሂሳቦቹን፣ ግንኙነቶቹን፣ ባለፉት ጥቂት ወራት የተደረጉ ጥሪዎችን፣ ከጀርባው ማን እንዳለ በትክክል ማወቅ እፈልጋለሁ እና እስከ ጠዋት ድረስ እፈልጋለሁ። ስልኩን ዘግቶ ወደ ግሬስ ተመለከተ። የምትይው እውነት ከሆነ እና ዛሬ ምሽት በእርግጥ ካየሁት በኋላ እውነት መሆኑን አምናለሁ። ጁሊያን ብቻውን አልተንቀሳቀሰም ማለት ነው። አንድ ሰው በቡድኔ ውስጥ አስቀምጦታል። ይህንን ድርድር ከውስጥ ሆኖ እኔን ለማጥፋት እንደ ድል እየተጠቀመበት ያለ ሰው አለ። ግሬስ ድምጹን አወቀችው። ሲላስ ያደረገውን በመጨረሻ ስትረዳ እርሷም የተጠቀመችበት ተመሳሳይ ድምጽ ነበር። አለማመን ቦታውን ሲይዝ፣ ለቀዝቃዛና ለማያወላውል ግልጽነት ቦታውን ሲለቅ ያለ ድምጽ። ሚስተር ቤኪንጋም፣ ኤልስታር ሲል አረማት። ዛሬ ምሽት ከተፈጠረው ነገር በኋላ መደበኛነት አላስፈላጊ ይመስለኛል። ግሬስ ራሷን ነቃነቀች። ኤልስታር ምን ልታደርግ ነው? ለረጅም ጊዜ ትኩር ብሎ ተመለከታት። ከዚያም ግሬስ ያልጠበቀችውን ነገር አደረገ። ከጃኬቱ ኪስ ውስጥ የንግድ ካርድ አውጥቶ ጠረጴዛው ላይ ያስቀመጠው። ወደ እርሷ ገፋው። ከሃንስ ዋግነር ጋር ድርድሩን ከባዶ ልጀምር ነው በሙሉ ግልጽነት መለሰላት። ከዚያ ደግሞ በጣም ልተማመንበት የምችለው ተርጓሚ ያስፈልገኛል። ግሬስ ካርዱን ከዚያም አርተርን ተመለከተች። ስራ እየሰጠኸኝ ነው? የተፈጠርሽበትን ስራ ለመስራት እንድትመለሺ እድል እየሰጠውሽ ነው፣ ኤልስታር መለሰ። እንደ ውለታ ሳይሆን እንደ አስፈላጊነት። አንቺን የሚመስል ሰው ያስፈልገኛል። አንቺም በትክክል ማንነትሽን የሚያይ ሰው የምትፈልጊ ይመስለኛል። ግሬስ ካርዱን አነሳች። ከባድ ሸካራነት ያለው የታተሙ ፊደላት ያሉት እርሷ ከተባረረችበት ዓለም የሆነ አይነት ካርድ ነበር። አልችልም፣ አንሾካሾከች። ቆይ ለምን? ምክንያቱም አሁን ስሜ ገድፏል። እኔን ቀጥረህ አንድ ሰው ማንነቴን ካወቀ ቅሌቱ አንተንም ይነካሃል። ችግርህን ከመፍታት ይልቅ ሌላ ችግር ትፈጥራለህ። ኤልስታር ወደፊት ዘንበል አለ። ግሬስ፣ ከአንድ ሰዓት በፊት ኩባንያዬን በሚሊዮኖች ሊያሳጣ የሚችል የማጭበርበር ውል ልፈርም ነበር። አንቺ ያንን ያስቆምሹ በድምጽሽና በድፍረትሽ ብቻ ነው። ለኩባንያዬ አደገኛ የሆነውን ነገር ለመናገር ዛሬ ምሽት ድፍረት የነበረሽ አንቺ ነሽ እና አንቺ አደጋው ከፍተኛ ነው እያልሽ ነው። አዎ፣ እንግዲያውስ ያንን አደጋ የሚረዳ ሰው ያስፈልገናል፣ ኤልስታር መለሰ። እና በግልጽ እንደሚታየው ለኔ ከሰሩልኝ ሰዎች ሁሉ በላይ አንቺ ያንን ተረድተሻል። ግሬስ ካርዱን በጣቶቿ መካከል ያዘችው። የታተሙትን ፊደላት መቀበል እንደምትችል ባላወቀችው ቃል ኪዳን በቆዳዋ ላይ ተጭኗል። ግድ የለም አስቢበት አለ ኤልስታር እየተነሳ። አሁን መልስ መስጠት አያስፈልግሽም፣ ነገር ግን ከመሄዴ በፊት አንድ ነገር እንድታውቂ እፈልጋለሁ። ግሬስ አይኖቿን አነሳች። ዛሬ ምሽት ዝም ለማለት ብዙ ምክንያት እያላት እውነትን ለመናገር የመረጠችን ሴት አይቻለሁ። ያ በየቀኑ የሚታይ ነገር አይደለም እና እኔም የምረሳው ጉዳይ አይደለም። ኤልስታር ጃኬቱን ቆለፈ። ሙሉ ራቱን ለእያንዳንዱ አስተናጋጅ የሚሆን ጉርሻ የሚሸፍን ከፍተኛ ገንዘብ ጠረጴዛው ላይ ትቶ ወደ መውጫው ሄደ። በሩ ላይ ቆሞ ለመጨረሻ ጊዜ ዞረ። ቤልሞሩም እኩለ ሌሊት ላይ ይዘጋል። ግሬስ፣ የኔ ቢሮ ግን ጠዋት 2 ሰዓት ላይ ይከፈታል። አድራሻው ካርዱ ላይ አለልሽ እና ወጣ። ግሬስ በሃንስ ዋግነር ወንበር ላይ ጠረጴዛ 12 ላይ ብቻዋን ተቀምጣ ቀረች። ከተሸከመችው ከማንኛውም ትሪ በላይ የሚከብድ የንግድ ካርድ ይዛ ነበር። በዙሪያዋ ሬስቶራንቱን የመዝጊያ ስርዓቱን እያጠናቀቀ ተመለከተች። መብራቶች በየክፍሉ ጠፉ። ወንበሮች የሚደረደሩበት ድምጽ፣ የኩሽናው መታጠብ የሩቅ ድምጽ፣ ጭኗ ላይ ያለው አፕሮን፣ ከዚያም እጇ ላይ ያለውን ካርድ ተመለከተች። 2 ዓለማት፣ 2 የሷ ስሪቶች። ስልኳ በኪሷ ውስጥ ጠራ። ከሴንት ሮዝላንድ ነርስ የመጣ መልእክት ነበር። ኤልኖር ነገ ትመጪ እንደሆነ እየጠየቀች ነው። ስለ አባትሽ ህልማየው እና ልነግርሽ እፈልጋለሁ ብላለች። ግሬስ አይኖቿን ጨፈነች። አባቷን አሰበች። ኤምባሲዎቹ እያንዳንዱ ምሽት የተለየ ቋንቋ የሚነገርባቸው ራቶች፣ እንደ ጸሎት የሚደጋገመው ህግ። ቃላቶች ድልድይ ናቸው ግሬስ። እንዴት እንደሚገነቡ የሚያውቅ ሰው ፈጽሞ አይጠፋም። አይኖቿን ከፈተች።
ካርዱን ከአፕሮኗ ኪስ ውስጥ ከስልኳና ትዕዛዝ ከምትቀበልበት እስክሪብቶ አጠገብ ከተተችው። እናም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ከወንበሩ ስትነሳ ያ ብቻ እንደሆነች እንደምታስመስል አስተናጋጅ አልተሰማትም፣ ወይም ደግሞ ዳግመኛ ተርጓሚ እንዳልሆነች እንደምታስመስልም አልነበረም። በቀላሉ እንደ ግሬስ ሚለር በሚከብዳትና ቃል በሚገባላት ነገር ሁሉ ተሟልታ ተሰማት እና ነገ ከዓመታት በኋላ ለመጀመሪያ ጊዜ እውነተኛ ውሳኔ የምታደርግበት ቀን ይሆናል። ግሬስ ከጉብኝቱ ሰዓት በፊት ሴንት ሮዝላንድ ደረሰች። አቀባባይዋ ቀድሞውኑ በስም ታውቃታለች እና ጥቂት ተኝቶና በጣም ቀደም ብሎ በነቃ ሰው ደካማ ፈገግታ ተቀበለቻት። እናትሽ ነግታለች አለች ነርሷ። ጸጥ ያለ ምሽት ነበር። ዛሬ ጠዋት ከ12 ሰዓት በፊት 3 ጊዜ ጠይቃሻለች። ግሬስ አመስግና በልቧ በምታውቀው ነጭ ኮሪደር ውስጥ ተመላለሰች። እያንዳንዱን ሰድር፣ እያንዳንዱን በር፣ የማሽኑን የማያቋርጥ የቢፕ ድምጽ። ባለፉት ወራት ያ ኮሪደር በቢልሞር ሩም እንዳለው ኩሽና የታወቀ ሆኖላታል። በአንድ ህይወት ውስጥ አብሮ መኖር የሌለባቸው ግን በሁለት የተከፈለ ህልውና እንደ ፈረቃ የሚፈራረቁ ሁለት ዓለማት። ኤልኖር ሚለር አልጋው ላይ ተቀምጣለች። መነጽሯ በአፍንጫዋ ጫፍ ላይ ነው እና ጭኗ ላይ በግልጽ የማታነበው መጽሐፍ ተቀምጧል። ግሬስን በሩ ላይ ስታይ ፊቷ እያንዳንዱን ጉብኝት እንደ ስጦታ ለሚቆጠርለት ሰው በሚሰጥ ጥንካሬ በራ። ልጄ አለች እና ሁለቱ ቃላት መባል የማይፈልጉትን ሁሉንም ነገር ተሸክመዋል። ግሬስ ከአልጋው አጠገብ ባለው ወንበር ላይ ተቀመጠችና የእናቷን እጅ ያዘች። ቆዳው ቀጭን፣ ግልጽ ሊባል የሚችል የሙሉ ህይወት ካርታ በሚመስሉ ሰማያዊ ደም ስሮች የተሞላ ነበር። ነገር ግን የእጅ አያያዟ ጥንካሬ የሚያስገርም ነበር። ኤልኖር የልጇን እጅ መልህቅ እንደያዘ ሰው ያዘች። ስለ አባዬ ህልም አይቻለሁ ስትይ ነበር አለች ግሬስ። ኤልኖር ፈገግ አለች። አዎ፣ በበርሊን ኤምባሲ በዚያ ትልቅ ጠረጴዛ ላይ ተቀምጦ ነበር። ታውቂያለሽ? ሰነዶቹን የሚዘረጋበት ያ ጥቁር የእንጨት ጠረጴዛ። እናም እየሳቀ ነበር። አባትሽ ብዙ ጊዜ ስራ ላይ አይስቅም ነበር፣ ግን በህልሙ በዓለም ላይ ምርጡን ቀልድ እንደሰማ ሁሉ ሲስቅ አየሁት። ግሬስ በጉሮሯ ውስጥ ጥብቅነት ተሰማት። ያንን ጠረጴዛ ታውቀዋለች። አባቷ በአራት የተለያዩ ቋንቋዎች ውሎችን ሲመረምር፣ እርሷ በሱ ላይ የቤት ስራዋን በመስራት ሙሉ ከሰዓቶችን አሳልፋለች። እና ምን እንዳለ ታውቂያለሽ? ኤልኖር ቀጠለች። መነጽሯን አስተካከለች። ኤልኖር ለግሬስ ንገሪያት፣ ድልድዮቹን መደበቅ እንድታቆም ንገሪያት አለኝ። ከዚያም ነቃው። ግሬስ ጸጥ አለች። በህልም ውስጥ ያለው አረፍተ ነገር አባቷ ሁሉ ጊዜ ከሚደጋግመው ጋር በጣም የቀረበ በመሆኑ የአጋጣሚ ነገር ሊሆን በማይችል ትክክለኛነት ደረቷን ሰነጠቀው። ድልድዮች፣ ግሬስ በቀስታ ደገመችው። አባትሽ በምሳሌዎቹ እንዴት እንደነበረ ታውቂያለሽ? ኤልኖር የልጇን እጅ እየጨመቀች ተናገረች። ምን ማለቱ እንደሆነ ገብቶኛል። አንቺም የገባሽ ይመስለኛል። ግሬስ ለመመለስ አፏን ከፈተች፣ ግን ስልኳ በኪሷ ውስጥ ነዘረ። ስክሪኑን ተመለከተች። የማይታወቅ ቁጥር። ብዙውን ጊዜ ችላ ትለው ነበር፣ ግን የሆነ ነገር እንድትመልስ አደረጋት። ግሬስ ሚለር አለ አንድ የወንድ ድምጽ። መደበኛና ቀጥተኛ ነበር። አዎ ነኝ። እኔ አርተር ስተርሊንግ ነኝ። የሚስተር ኤሊስተር ቤኪንጋም ጠበቃ ነኝ። እንዳገኝሽ ጠይቁኝ ነው። ግሬስ ከወንበሩ ተነስታ ከእናቷ ክፍል ራቅ ብላ ወደ ኮሪደሩ ወጣች። እሺ፣ ቀጥተኛ ሆናለሁ ሚስ ሚለር። ሌሊቱን ሙሉ በጁሊያን ስተርሊንግ ላይ ምርመራ ስናደርግ አድረናል እና ያ ያገኘነው ነገር ቤኪንጋም ከገመተው በላይ የከፋ ነው። ግሬስ ኮሪደሩን ተደገፈች። የሕክምና መሳሪያዎቹ ድምጽ ለዚህ ውይይት እንግዳ የሆነ ሙዚቃን ይፈጥራል። ጁሊያን ስተርሊንግ ብቁ ተርጓሚ አይደለም፣ አርተር ቀጠለ። አሁን የሌላ ተቋም የሰጠው ዲፕሎማ ነው ያለው። አሁን የሌላ ተቋም የሰጠው ዲፕሎማ ነው ያለው። ጀርመንኛው መካከለኛ ነው። ለመሰረታዊ ውይይት የሚሆን እንጂ ለህጋዊ ትርጉም በቂ አይደለም። በሚስተር ቤኪንጋም ኩባንያ የተቀጠረው ከጥቂት ወራት በፊት በአንድ የቦርድ አባል ምክር ነበር። የትኛው የቦርድ አባል? ግሬስ ጠየቀች። እና ጥያቄው ከዚህ በፊት እንደዚህ ያለ ምርመራ እንዳለፈ ሰው በተፈጥሯዊነት ወጣ። ቤንዲክት ቶርን የቤኪንጋም ግሩፕ የዓለም አቀፍ ኦፕሬሽኖች ምክትል ፕሬዝዳንት ነው። ግሬስ መረጃውን በዝምታ አሰላሰለች። አንድ ምክትል ፕሬዝዳንት ከጀርመን አጋር ጋር በሚደረግ በሚሊዮን የሚቆጠር ዶላር ድርድር ላይ
ብቁ ያልሆነ ተርጓሚ እንዲቀጠር መከረ። ክፍሎቹ እርሷ በጣም በምታውቀው አሳሳች አመክንዮ ተገጣጠሙ። ውሉ በተቀየረው ቃል ቢፈረም ሚስተር ቶርን የሚያገኘው ጥቅም ይኖር ነበር? ጠየቀች። አርተር ላፍታ ቆመ። በጣም አስተዋይ ነሽ። አዎ፣ በትርፍ ክፍፍሉ ላይ ያለው የ60-40 አንቀጽ ልዩነቱን ወደ አንዲት ቅርንጫፍ ኩባንያ የሚመራ ሲሆን እንደ መዝገባችን መሰረት ያቺ ኩባንያ በቶርን ቁጥጥር ስር ካለ የውጭ ሀገር ተቋም ጋር ቀጥተኛ ግንኙነት አላት። ግሬስ አይኖቿን ጨፈነች። ያው ሴራ፣ ያው መዋቅር። በእምነት ቦታ ያሉ ሰዎችን ያንኑ ቦታ ተጠቅመው ሀብት ሲዘርፉ፣ ሌሎች ደግሞ የገዛ ጥፋታቸውን እየፈረሙ መሆናቸውን ሳያውቁ ሰነዶችን ሲፈርሙ። ሚስተር ቤኪንጋም ይህንን አውቋል? ጠየቀች። አሁን ተነግሮታል እና ላንቺ የግል መልእክት እንድሰጥሽ ጠይቆኛል። ግሬስ ጠበቀች። አሁን ለምን ዝም ማለት እንዳልቻለች እንደገባኝ ንገራት እና ያቀረብኩላትን ጥያቄ ከመቼውም ጊዜ በላይ እንደምፈልገው ንገራት ብሎኛል። ግሬስ ስልኩን ዘጋችና በኮሪደር ውስጥ ለረጅም ጊዜ ያለ እንቅስቃሴ ቆመች። የፍሎረሰንት መብራቱ ከራሷ ላይ ይጮሃል። አንዲት ነርስ የመድኃኒት ጋሪ እየገፋች አለፈች። ከጎረቤት ክፍል አንድ ሰው መታመም እንደለመደ ሰው በየመሃሉ ያስላል። ወደ እናቷ ክፍል ተመለሰች። ኤልኖር ፊትን ከማንኛውም መጽሐፍ በተሻለ ሁኔታ በሚያነባ አገላለጽ ተመለከተቻት። ምን እየተፈጠረ ነው? ጠየቀች። ግሬስ ተቀመጠች። እናቷን ተመለከተችና ሁሉንም ነገር ለመንገር ወሰነች። ኤልኖርን ከእውነታው ለመጠበቅ የምትጠቀምበትን የለሰለሰውን ስሪት ሳይሆን ሙሉን፣ ሬስቶራንቱን፣ ተርጓሚውን፣ ዋና ስራ አስፈጻሚውን፣ ሹክሹክታውን፣ ግጭቱን፣ የቀረበላትን ጥያቄ፣ ሁሉንም ነገር። ኤልኖር ምንም ሳታቋርጣት አዳመጠች። ግሬስ ስትጨርስ በክፍል ውስጥ ያለው ዝምታ በጣም ጥልቅ ከመሆኑ የተነሳ እና ለምን መቀበል አልችልም አልሽው? ኤልኖር ጠየቀች። ምክንያቱም ስሜ አሁንም የጎደፈ ነው እማዬ። ወደ ኮርፖሬት ዓለም ከተመለስኩ አንድ ሰው ያውቀኛል፣ ነጥቦቹን ያገኙታል። እናም ይህንን ሰው ከመርዳት ይልቅ ክብሩን አጠፋዋለሁ። ኤልኖር መነጽሯን አውልቃ መጽሐፉ ላይ አስቀመጠች። በጣም አስፈላጊ ነው ብላ የምታስበውን ነገር ልታናገር ስትል ሁልጊዜም እንደዚህ ታደርጋለች። ግሬስ፣ አባትሽ ሙሉ ህይወቱን ያሳለፈው በሀገራት ባልተግባቡ ባህሎች፣ አንድ አይነት ቋንቋ በማይናገሩ ሰዎች መካከል ድልድይን በመገንባት ነው። እና ትልቁ ፍርሃቱ ምን እንደነበር ታውቂያለሽ? ግሬስ ራሷን ነቀነቀች። የገነባቸው ድልድዮች በተሳሳቱ ሰዎች ጥቅም ላይ ይውላሉ የሚል ነበር። አንድ ሰው እውነትን ሳይሆን ውሸትን ተሸክሞባቸው ይሻገራል ብሎ ይፈራ ነበር። ኤልኖር ላፍታ ቆመች። ያ ሲላስ ባንቺ ላይ ያደረገው ያንን ነበር። የገነባሽውን ድልድይ ወስዶ መርዝ ለማጓጓዝ ተጠቀመበት። ግሬስ መመለስ አልቻለችም። ነገር ግን ድልድዩ መኖሩን አላቆመም ልጄ። ድልድዩ አንቺው ነሽ። ቋንቋሽ ሰዎች እርስ በርሳቸው እንዲግባቡ የማድረግ ችሎታሽ ነው። ሲላስ ስምሽን አግድፎታል፣ ነገር ግን ማንነትሽን አላጠፋውም። እና ትላንት ምሽት ያንን አሳይተሻል። በዲፕሎማ አይደለም፣ በስም ማዕረግም አይደለም፣ በድምጽሽ ነበር። ግሬስ ከትላንት ምሽት ጀምሮ አፍና የያዘችው እንባ በመጨረሻም መንገዱን አገኘ። ያለ ጩኸት፣ ያለ ድራማ፣ ዝም ብሎ መውጣት የነበረበት እንባ ነበር። ግን ፈርቻለሁ እማዬ፣ አውቃለሁ። አባትሽም ይፈራ ነበር። በየቀኑ፣ በእያንዳንዱ ድርድር፣ በእያንዳንዱ ሽምግልና ውስጥ የመውደቅ ፍርሃት ነበረው። ነገር ግን ፈጽሞ የማይረሳውን ነገር ይል ነበር። ግሬስ በእንባ በታጠቡ አይኖቿ እናቷን ቀና ብላ ተመለከተች። ድፍረት ማለት የፍርሃት አለመኖር አይደለም፣ ከፍርሃት በላይ የሆነ ሌላ ነገር እንደሚበልጥ የመወሰን ጉዳይ ነው ይል ነበር። ኤልኖር የልጇን እጅ አጥብቃ ያዘች። አንድን ሰው ከማጭበርበር ውላ አድነሽዋል፣ ምክንያቱም ትክክል መሆኑን ስላወቅሽ። አሁን ያው ሰው ወደ ቀድሞ ማንነትሽ እንድትመለሺ እድል እየሰጠሽ ነው። አንቺ ግን አንድ ሰው ልዩ መሆንሽን ይደርስብኛል በሚል ፍርሃት እምቢ ማለት ትፈልጊያለሽ። ግሬስ በለቅሶ ውስጥ ሆና ሳቀች። ኤልኖር ለብዙ አስርት ዓመታት ልምድ ባላቸው እናቶች ውስጥ ብቻ በሚገኝ ለስላሳ ጥንካሬ ሂጂ ልጄ፣ አባትሽ እንድትገነቢ ያስተማረሽን ድልድዮች ገንቢ እና አንድ ሰው እነዚያን ድልድዮች እንደገና ውሸት ለማጓጓዝ ቢሞክር በዚህ ጊዜ እነርሱን ለማስቆም በትክክለኛው ጎን ትሆኛለሽ አሏት። ግሬስ የእናቷን እጅ ላፍታ ያዘች። ከዚያም ቆማ የኤልኖርን ግንባር ሳመችና ወደ በሩ ሄደች። ግሬስ ስትል እናቷ ጠራቻት። ዞር አለች።
አባትሽ ባንቺ በጣም ይኮራ ነበር። ስለ ትላንት ምሽት አይደለም፣ ያንን አፕሮን ለብሰሽ ተስፋ ሳትቆርጪ ለኖርሽበት ለእያንዳንዱ ቀን። ያም ድፍረት ነው። ግሬስ መናገር አቅቷት ራሷን ነቀነቀች። ክፍሉን ለቃ በነጩ ኮሪደር ውስጥ መሄድ ስትጀምር እርምጃዎቿ ከገባችበት የተለዩ ነበሩ። ፈጣን ወይም የበለጠ የራስ መተማመን ስሜት ሳይሆን ዝም ብለው የተለየ ውሳኔን አድርጎ ወደዚያ ውሳኔ እንደሚሄድ ሰው አይነት እርምጃዎች ነበሩ። በሆስፒታሉ የመኪና ማቆሚያ ቦታ በአውቶቡስ መጠበቂያው ላይ ቆማ የአሊስታር ቤኪንጋምን የንግድ ካርድ ከኪሷ አወጣች። የታተሙት ፊደላት በጠዋቱ ፀሐይ ስር ያበሩ ነበር። አድራሻው በፋይናንሻል ዲስትሪክት ውስጥ ነበር። ከሆስፒታሉ ከሬስቶራንቱና ግሬስ ዳግመኛ የማትጠቀምባቸውን ማስረጃዎች በመሳቢያዎች ጀርባ ከደበቀችበት አነስተኛ ቤት እጅግ በጣም የራቀ ዓለም ነበር። ካርዱን ተመለከተች። ከዚያም ሰዓቱን አየች። ከጧቱ 3 ሰዓት ከሩብ። አሊስታር ቢሮ በ2 ሰዓት እንደሚከፈት ተናግሮ ነበር። ካርዱን መልሳ ከተተችው። መንገዱን አቋርጣ ወደ ከተማው በሚሄደው የመጀመሪያው አውቶቡስ ተሳፈረች። በመንገዱ ላይ በመስኮቱ በኩል ትመለከት ነበር። ከተማዋ በቁርጥራጮች አልፋለች። ህንጻዎች፣ ሰዎች፣ መኪኖች፣ የትራፊክ መብራቶች፣ በእንቅስቃሴ ላይ ያሉ ህይወቶች እና በመስታወቱ ነጸብራቅ ውስጥ የራሷን ፊት አየች። ሜካፕ የለም። እንቅልፍ ካጣችባቸው አይኖቿ ስር የጠቆረ ምልክት አለ። ጸጉሯ እንደ ሁልጊዜው በቀላል ላስቲክ ታስሯል። ነገር ግን አይኖቿ የተለዩ ነበሩ። ትላንት ምሽት በውስጣቸው ያልነበረ ነገር አሁን አለ። በራስ መተማመን አልነበረም። በራስ መተማመን ገና ነው። ከዚያ በፊት የሚመጣ ነገር ነበር። ለመሞከር መወሰን። አውቶቡሱ በፋይናንሻል ዲስትሪክቱ ዋና ጎዳና ላይ ቆመ። ግሬስ ወርዳ በኃይል እንደተገነቡ ሐውልቶች በዙሪያዋ በተነሱት መስታወት የለበሱ ህንጻዎች መሃል በእግረኛ መንገዱ ላይ ቆመች። ሱፍ የለበሱ ሰዎች በችኮላ ያልፋሉ። ስልካቸው በጆሮአቸው ተጭኗል። የሚጣሉ የቡና ኩባያዎችን ይዟል። የዚህ ዓለም አባል የሆኑ ሰዎች ግርግር ነበር። ግሬስ የለበሰችውን ቀለል ያለ ብሉዝ አስተካከለች። ሱፍ የላትም። ባለተረከዝ ጫማም የላትም። የቆዳ ቦርሳ የለም። በኪሷ ውስጥ የንግድ ካርድና በጭንቅላቷ ውስጥ ደግሞ 7 ቋንቋዎች አሏት። ህንጻውን አገኘችው። ባለመስታወቱን የሚሽከረከረውን በር ገፋችው። የመቀበያ ቦታው ሰፊ ሆኖ በእብነበረድ የተሰራ ወለልና የቅንጦት ሆቴል ጠረጴዛ የሚመስል መቀበያ ነበረው። እንደምን አደሩ አለች ግሬስ ለባለሙያዋ። ሚስተር አሊስታር ቤኪንጋምን ማነጋገር እፈልጋለሁ። ቀጠሮ አለሽ? አይ የለኝም፣ ግን ግሬስ ሚለር መታለች በዩ። ማን እንደሆንኩ ያውቃል። ባለሙያዋ ስልክ ደወለች። ግሬስ ጠበቀች። ጊዜው ራሱ የእሷን ቁጠኝነት ለመፈተን የወሰነ ይመስል ሰኮንዶቹ ተጓተቱ። ከዚያም ባለሙያዋ ስልኩን ዘግታ ግሬስን በትንሹ በተለየ ሁኔታ ተመለከተቻት። በግርምትና በአክብሮት መካከል 12ኛው ፎቅ ሚስ ሚለር፣ ሚስተር ቤኪንጋም እዚያ እየጠበቀሽ ነው። ግሬስ ወደ ሊፍቱ ሄደች። በሮቹ በብረት ድምጽ ተከፈቱ። ገባችና የ12ኛውን ፎቅ ቁልፍ ተጫነች። እናም ሊፍቱ ወደ ላይ ሲወጣ ግሬስ ሚለር የፀጉሯን ላስቲክ አውልቃ ትከሿ ላይ እንዲወርድ አደረገችው። ከከንቱነት ሳይሆን ከውሳኔ የተነሳ። ምክንያቱም በዚያ ሊፍት ውስጥ ወደ ላይ እየወጣች ያለችው ሴት ከእንግዲህ የቤልሞር አስተናጋጅ አይደለችም፣ ወይም ደግሞ ቀድሞ የነበረችው ተርጓሚም ገና አልሆነችም። በመካከላቸው ያለች መሆን በነበረባትና ለመሆን በምትመርጠው ማንነት መካከል ባለው ትክክለኛ ቦታ ላይ ያለች ሴት ናት። እና ያ ቦታ የጠበበ የሚያስፈራ ቢሆንም ልትቆምበት የምትችለው ብቸኛው ታማኝ ቦታ ነበር። የሊፍቶቹ በሮች በ12ኛው ፎቅ ላይ ተከፈቱ። በሌላኛው ወገን አሊስታር ቤኪንጋም ቆሞ ይጠብቅ ነበር። ከጠረጴዛው ጀርባ ሳይሆን በቆዳ ወንበሩ ላይ ተቀምጦ ሳይሆን አንድ ሰው እንደሚመጣ የሚያውቅ ግን በእርግጥ መምጣቱ ላይ እርግጠኛ እንዳልሆነ ሰው ኮሪደር ውስጥ ቆሞ ነበር። ሲያየት ፈገግ አላለም። ይልቁኑ የተሻለ ነገር አደረገ። ድፍረትን ሲያይ እንደሚያውቀው ሰው በዝምታ እንዴ ራሱን ነቀነቀ። እናም ግሬስ በዚያ ቅስፈት አባቷ እንድትገነባው ያስተማራት ድልድዮች እንዳልፈራረሱ አወቀች። እነሱን እንደገና ለመሻገር ድፍረት እስክትሰበስብ ድረስ ዝም ብለው ይጠብቋት ነበር። አሊስታር ቤኪንጋም የሊፍቱ በሮች ሲከፈቱ ምንም አላለም። ዝም ብሎ ራሱን በመነቅነቅ ከግሬስ ጋር በ12ኛው ፎቅ ኮሪደር ላይ አብሯት ተጓዘ። የእርሷ እዚያ መገኘት በዓለም ላይ በጣም ተፈጥሯዊ ነገር እንደሆነ ሁሉ አስተናጋጆች በየቀኑ ጧት በዋና ስራ አስፈጻሚዎች ቢሮ ውስጥ እንደሚገኙና ምንም አይነት ማብራሪያ እንደማያስፈልገው ሁሉ
ቢሮ ሰፊ ቢሆንም ግሬስ ከጠበቀችው በላይ ግርማ ሞገስ የሌለው ነበር። የመስታወት ጠረጴዛ፣ በእርግጥ የተነበቡ የሚመስሉ መጽሐፍት የተሞሉባቸው 2 መደርደሪያዎች እና ሙሉ ከተማዋን የሚያሳይ መስኮት። ከጠረጴዛው ጀርባ ባለው ግድግዳ ላይ አንዲት ፎቶግራፍ በክፈፍ ተቀምጧል። ወጣት ኤልስታር በአንድ ስነ ስርዓት ላይ ከአንድ ሰው ጋር እጅ ለእጅ ሲጨባበጥ ነበር። ግሬስ ግለሰቡን አላወቀችውም፣ ግን ቦታውን አውቀዋለች። ዓለም አቀፍ የንግድ ምክር ቤት ነበር። ተቀመጪ አለ ኤልስታር ከጠረጴዛው ፊት ለፊት ያለውን ወንበር እየጠቆማት። በሌላኛው ወገን ተቀመጠ እና ልክ እንደ ትላንት ምሽት አይነት አገላለጽ ያለ ችኮላ ያለ ፍርድ ለመስማት በሚያውቀው ሙሉ ትኩረት ተመለከታት። ስለ ስራ ከማውራታችን በፊት ግሬስ ጀመረች። ሁሉንም እንድታውቀው ፈልጋለሁ። እሺ እያዳመጥኩ ነው። ግሬስ ስለዚያ ሲላስ ጥሎት ስለሄደው የህግ ሂደት፣ ስለ ከሰሷት ደንበኞች፣ በምርመራው ወቅት ስለታገደውና ንጹህ መሆኗ ከተረጋገጠ በኋላ እንኳን በስሟ ላይ የነበረው ጠባሳ ከማንኛውም የፍርድ ቤት ውሳኔ በላይ በመሆኑ ያልተመለሰላትን የተርጓሚነት ፍቃድ ነገረችው። በትርጉም ኤጀንሲዎች፣ በቋንቋ ትምህርት ቤቶች፣ በአማካሪ ድርጅቶች ውስጥ 3 ጊዜ እንደገና ለመጀመር እንደሞከረችና እያንዳንዱ ጊዜ አንድ ሰው ቅሌቱን ሲያገኘው በሮቹ ሙሉ በሙሉ ሳይከፈቱ እንደሚዘጉባት ተናገረች። ኤልስታር ምንም ሳይረበሽ አዳመጣት። ስትጨርስ ላፍታ ዝም አለ። ከዚያም የጠረጴዛ መሳቢያውን ከፍቶ አንድ ፎልደር አወጣ። አርተር ይህንን ቀደም ብሎ አምጥቶታል አለ ፎልደሩን ከግሬስ ፊት ለፊት እያስቀመጠ። ስለ ጁሊያን ስተርሊንግና ቤንዲክት ቶርን የተሟላ ሪፖርት ነው። ግሬስ ፎልደሩን ከፈተችው። የመጀመሪያዎቹ ገጾች አልተር በስልክ የነገራትን አረጋገጡ። የማጭበርበሪያ ዲፕሎማ፣ በቂ ያልሆነ ጀርመንኛ፣ ከቶርን ጋር ያለው ግንኙነት። ነገር ግን ተከታዮቹ ገጾች ያልጠበቀችውን ነገር ይዘው ነበር። በቤልሞሩም ከነበረው ራት ሳምንታት በፊት በቶርንና በጁሊያን መካከል የተለዋወጡ የኢሜል መዝገቦች ነበሩ። በአንደኛው ውስጥ ቶርን ግልጽ መመሪያዎችን ሰጥቷል። ትርጉሙን አጠቃላይ አድርገው፣ ከጀርመናዊው የሚመጣውን ማንኛውም ተቃውሞ አለስልስ፣ ቁጥሮቹን ከጠየቀ ርዕሱን ቀይር፣ አውስትራሊያዊው አንዲትም የጀርመንኛን ቃል አይረዳም፣ ያንን ተጠቀም። ግሬስ ያንን ክፍል ስታነብ ቆም ማለት ነበረባት። ስለተገለጠው ሚስጥር ሳይሆን ስለ ቃላቱ ቅዝቃዜ፣ እርሷ ስለምታውቀው የሌላውን ሰው እምነት ለትርፍ መሳሪያ አድርጎ እንደሚቀይር ሰው የታሰበበት ግዴለሽነት። ማንበብሽን ቀጥይ አለ ኤልስታር። በ6ኛው ገጽ ላይ የባንክ ዝውውር መዝገቦች ነበሩ። ጁሊያን ስተርሊንግ ከሃንስ ዋግነር ጋር ድርድሩ ከመደረጉ በፊት ባሉት ወራቶች ውስጥ ከቶርን የውጭ ሀገር ኩባንያ ጋር በተገናኘ አካውንት 3 ክፍያዎችን ተቀብሏል። መጠኑ ከፍተኛ ነበር። ነገር ግን ግሬስ ትንፋሿን እንድታቆም ያደረገው ያ አልነበረም። በ8ኛው ገጽ ላይ አንድ ስም ነበር፣ ሲላስ ሬንድል። ግሬስ አይኖቿ እየዋሹባት እንደሆነ ለማረጋገጥ አንቀጹን 3 ጊዜ አነበበችው። የቶርን የውጭ ሀገር ተቋም በሌላ ሀገር የተመዘገበ ውጫዊ አማካሪ ነበረው። የአማካሪው ስም ሲላስ ሬንድል ይላል። ከዓመታት በፊት ህይወቷን ያጠፋው ያው ሰው። ደህና ነሽ? ኤልስታር ፊቷ ላይ ያለውን ለውጥ በማስተዋል ጠየቀ። ሲላስ ግሬስ አንሾካሾከች። እኔን የከዳኝ አጋሪ ከቶርን ጋር ግንኙነት አለው። ኤልስታር ወደፊት ዘንበል አለ። አርተር ግንኙነቱን ያገኘው በማለዳ ነው። የአጋጣሚ ነገር ይሁን ወይም ቶርን ከሲላስ ጋር ያለሽን ታሪክ ያውቅ እንደነበር ገና አናውቅም። ነገር ግን መረቡ ከገመትነው በላይ ሰፊ መሆኑን እናውቃለን። ግሬስ ፎልደሩን ጠረጴዛው ላይ አስቀመጠች። እጆቿ አልተንቀጠቀጡም። ከትላንት ምሽት ጀምሮ ከሆስፒታሉ ከሊፍቱ ጀምሮ የሆነ ነገር ተለውጧል። ፍርሃቱ አሁንም አለ። ሌላ ለማስመሰል መሞከር ሞኝነት ነው። ነገር ግን በዙሪያው ጠንካራ የሆነ ነገር ነበረው። እውነቱን ዞር ብሎ ሳይመለከቱ ከመመልከት የመጣ ግልጽነት። ስለ ቶርን ምን ማድረግ አስበዋል? ጠየቀች። አርተር ሂደቱን ጀምሯል። ቶርን ዛሬ ጧት ከቦርድ አባልነቱ ተነስቷል። የውጭ ሀገር አካውንቶቹ እየታደኑ ነው እና ጁሊያን በትርጉም ማጭበርበር ክስ ይገጥሟል። የሚስተር ዋግነርና ያንቺን ምስክርነት ጨምሮ ያለን ማስረጃ ጠንካራ ነው። ሲላስስ ከባለስልጣናቱ ጋር እየተባበርን ነው። አርተር ባለበት ብሎ በሚገምተው ቦታ ይሆናል። እዚያ ይገኛል። ግሬስ ራሷን ነቀነቀች። ምንም እርካታ ወይም በቀል አልነበረም። ለዓመታት ተበታትነው የነበሩ ክፍሎች በመጨረሻም ትርጉም ባለው ስዕል ላይ ሲገጠሙ የማየት እንግዳና ዝምተኛ ስሜት ብቻ ነው።
አሁን አለ ኤልስታር ድምጹን ለውጦ ነበር። ስለ ሃንስ ዋግነር ስለ ድጋሚ ድርድሩ ማውራት አለብን። ዛሬ ጠዋት ደውሎ ውይይቱን መቀጠል እንደሚፈልግ ተናግሯል። ነገር ግን በአንድ ቅድመ ሁኔታ ነበር። ተርጓሚዋ አንቺ እንድትሆኚ ፈልጓል። ግሬስ አፈጠጠች። ያንን ጠየቀ? አዎን፣ በቤልሞር በነበረው ምሽት ላይ በታማኝነት የተረጎምሽው አንቺ እንደነበርሽና የሱን አጋርነት ከፈለግን አንቺን ጠረጴዛው ላይ ማግኘት እንዳለበት ተናግሯል። ግሬስ በደረቷ ውስጥ የሆነ ነገር ሲለወጥ ተሰማት። ኩራት አልነበረም፣ እውቅና ነበር። ከዲፕሎማ ወይም ከስም ማዕረግ ሳይሆን በማንነት በተደረገ ነገር የመጣ። መቼ ነው ጠየቀች። የሚቀጥለው ሳምንት እዚህ ቢሮ ውስጥ ሬስቶራንት ደላላ የለም። በክፍል ውስጥ መገኘት የማይገባው ማንም ሰው አይኖርም። ሃንስ፣ እኔ፣ አንቺና የሁለቱም ወገን ጠበቃዎች። ግን ንቁ የሆነ የተርጓሚነት ፍቃድ የለኝም። ግሬስ አስታወሰችው። አርተር በዚያ ላይ እየሰራ ነው። ንጹህ መሆንሽን ካረጋገጠው ምርመራና ስለ ሲላስ ካለው አዲስ ማስረጃ በመነሳት ከተቆጣጠረው አካል ጋር የአደጋ ጊዜ ጥያቄ አቅርቧል። ወዲያውኑ አይሆንም። ነገር ግን በወገኖች መካከል ለሚደረግ የግል ስብሰባ መደበኛ ፍቃድ አያስፈልገንም። እምነት ነው የሚያስፈልገን። ያንን ደግሞ አስቀድመሽ አግኝተሻል። ግሬስ ላፍታ ዝም አለች። ከዚያም በቢሮ መስኮት ወደ ታች ተመለከተች። ከተማዋ ከታች እንደ ሕያው ካርታ ተዘርግታለች። የሆነ ቦታ ኤልኖር ዜና የምትጠብቅበት ሴንት ሮዝላንድ አለች። የሆነ ቦታ ሃሮልድ ምናልባት ሌላ አስተናጋጅ ለጠረጴዛ 12 የመደበበት ቤልሞር አለ። የሆነ ቦታ የጠፉት ዓመታት፣ ዝግ በሮች። ግሬስ ማንነቷን አፍና ለማታውቃቸው ሰዎች ወይን የቀዳችባቸው ምሽቶች አሉ። እቀበላለሁ አለች። አሊስታር እጁን ዘረጋላት። ግሬስም ጨበጠችው እና በዚያ ጥብቅና አጭር ስነ ስርዓት በተደረገ የእጅ መጨባበጥ ውስጥ ከሙያዊ ስምምነት በላይ የሆነ ነገር ነበር። እምነት ሲሰበር የሚሆነውን ነገር ሁለቱም ስለሚያውቁ የእምነትን ክብደት የተረዱ የሁለት ሰዎች ዝምተኛ እውቅና ነበር። ከሳምንታት በኋላ ግሬስ በቤኪንጋም ግሩፕ የስብሰባ አዳራሽ ጠረጴዛ ላይ ተቀመጠች። በአፕሮን በትሪ ሳይሆን ኤልኖር ለአደጋ ጊዜ ያስቀመጠችውን ገንዘብ ተጠቅማ እንድትገዛው በጠየቀቻት ቀለል ያለ ብሌዘር ጃኬት ነበር። ይህ አደጋ ካልሆነ ምን እንደሆነ አላውቅም ብላ ነበር፣ በማንኛውም ሕክምና ሊጠፋ በማይችል ግትርነት። ሃንስ ዋግነር ወደ ክፍሉ ገባና ግሬስን ሲያይ ሁሉንም ነገር ያስገረመ ነገር አደረገ። አሊስታርና ጠበቆቹን አልፎ በቀጥታ ወደሷ ሄደና እጁን ዘረጋላት። ወይዘሮ ሚለር አላት፣ ያንን ቁም ነገረኛ ፊቱን ሙሉ በሙሉ በለወጠ ፈገግታ። በመጨረሻም በትክክል አብረን እየሰራን ነው ማለት ነው። ግሬስ በትክክለኛ መንገድ ተረጎመችው እና በክፍል ውስጥ ያለው ሁሉም ሰው ያለ ትርጉም እንኳን ምልክቱን እንደተረዳው ተገነዘበች። ስብሰባው ሰዓታትን ፈጀ። ግሬስ እያንዳንዱን ቃል፣ እያንዳንዱን አንቀጽ፣ እያንዳንዱን ኮማ ተረጎመች። ሃንስ ተቃውሞ ሲያነሳ ግሬስ ተቃውሞውን በጣም በጥንቃቄ ሳታለሰልስ ሳታስቀር ምቾት ማጣትን ወደ ምስጋና ሳትቀይር ተረጎመች። አሊስታር አማራጮችን ሲያቀርብ ሰነፍ ተርጓሚዎች መልእክቱን ያደክማሉ ብለው በሚያስቧቸው ማቅማማቶች፣ ነገር ግን የሚሉትንና ምናልባት የሚሉትን ቃላት ጭምር ግሬስ በታማኝነት ተረጎመቻቸው። በአንድ ወቅት ሃንስ ቆም አለና ግሬስን ባልጠበቀችው አገላለጽ ተመለከታት። ወይዘሮ ሚለር አለ በጀርመንኛ፣ በዚህ ድርድር ውስጥ ለመጀመሪያ ጊዜ የሚስተር ቤኪንጋምን እውነተኛ ድምጽ እየሰማው እንደሆነ ይሰማኛል። ግሬስ ለአሊስታር በትክክል ተረጎመችለት። እሱም በዝምታ አዳመጠ። ከዚያም ቃላት ለማያስፈልገው አክብሮት ወደ ሃንስ ራሱን ነቀነቀ። ምንም ማጣሪያ የለም፣ ምንም መዛባት የለም። ልክ እንደ ንጹህ ድልድይ ላይ እንደሚፈስ ውሃ ከአንዱ ቋንቋ ወደ ሌላው የሚያሸጋግር እውነት ብቻ ነበር። የትርፍ ክፍፍሉ ሁልጊዜ መሆን እንደነበረበት 50-50 ሆነ። የሕግ የበላይነት አንቀጽ ገለልተኛ ዓለም አቀፍ ዳኝነትን እንዲያካትት ተደርጎ እንደገና ተጻፈ። እያንዳንዱ ቃል በቤልሞር የመጀመሪያ ምሽት ሊኖረው በሚገባው ግልጽነት ተወያይተውበት ተተርጉሞና በሁለቱም ወገኖች ተረጋግጦ አለቀ። ሃንስ ዋግነር ውሉን ሲፈርም ኤልስታርን አልተመለከተም። ይልቁኑ ግሬስን ነበር የተመለከተው። አመሰግናለሁ አላት ለሁለተኛ ጊዜ። ነገር ግን በዚህ ጊዜ ቃሉ የተለየ ትርጉም ነበረው። ከመዳን የመጣ ምስጋና አልነበረም። ስለተከበረ በገዛ ቋንቋው ያለ ማጣሪያ ያለ ማጭበርበር ሌላ ሰው ቃላቱን ትርጉም ስለሰጠለት የተሰማው ምስጋና ነበር። አሊስታር
ቀጥሎ ፈረመ። ከዚያም ወደ ግሬስ ተመልክቶ እሷ ብቻ እንድትሰማው አድርጎ በቀስታ እያንዳንዱ ቃል ትርጉም አለው፣ ያንን አንቺ አስተማርሽኝ አላት። ከስብሰባው በኋላ ግሬስ ወደ ሴንት ሮዝላንድ ደወለች። ነርሷ መለሰችላት። ጥሩ ዜና አለኝ። የኤልኖር የቅርብ ጊዜ ውጤቶቿ ከጠበቅነው በላይ ጥሩ የሆነ ምላሽን እያሳዩ ነው። ዶክተሩ ሊያነጋግርሽ ይፈልጋል፣ ነገር ግን ሕክምናው ምላሽ እየሰጠን መሆኑን ጠቅሷል። በሽታው እየተስፋፋ የነበረበት ሁኔታ አሁን ቆሟል። ግሬስ ስልኩን ዘጋችና ከቀናት በፊት የአርተርን ጥሪ ስትቀበል በሆስፒታሉ ግድግዳ ላይ እንደተደገፈችው ሁሉ አሁንም በ12ኛው ፎቅ ግድግዳ ላይ ተደገፈች። ነገር ግን አሁን ኮሪደሩ ከመስታወትና ከብረት የተሰራ ነበር። እናም መጪው ጊዜ የተለየ ነገር እንደሚያመጣ የሚያሳይበት ወቅት ነበር። በዚያ ምሽት ግሬስ ወደ ሆስፒታሉ ሄደች። ኤልኖር መነጽሯን አውልቃ ግሬስ በደንብ በምታውቀው አገላለጽ አልጋ ላይ ተቀምጣ ነበር። አስቀድማ የምታውቀውን ነገር ለመስማት የምትጠብቅ ትመስላለች። ፈረሙ? ጠየቀቻት። አሁን ፈርመዋል። አንቺም እያንዳንዱን ቃል ተረጎምሽ አይደል? ኤልኖር ፈገግ ብላ ጠየቀቻት። በዓለም ላይ በጣም ቆንጆ ፈገግታ ለመሆን ጥርስም ፍጹም ጤናን የማያስፈልገው አይነት ፈገግታ ነበር። አባትሽ በጣም ይኮራብሽ ነበር። አውቃለሁ ማዬ። አይ አታውቂም፣ ሙሉ በሙሉ አታውቂም። ኤልኖር ላፍታ ቆመች። ውን ስለተረጎምሽ አይኮራም። ኩራቱ ራስሽን መልሰሽ ስለተረጎምሽ ነው። ከዓመታት መደበቅ በኋላ በመጨረሻ ራስሽን መልሰሽ ለዓለም ተርጉመሻል እና ያ ደግሞ ካሉት ትርጉሞች ሁሉ በጣም ከባዱ ነው። ግሬስ ያንን አረንጓዴ ደም ስሮች ያሉበትን ቀጭን የእናቷን እጅ ያዘች። ነገር ግን የእጅ አያያዙ ጥንካሬ ነበረው። አባቷ እንድትገነባ ያስተማራትን ድልድይ ለመሻገር በወሰነችበት ጧት እንደነበረው አይነት ጥንካሬ። ቃላት ድልድዮች ናቸው ማዬ። እንዴት እንደሚገነቡ የሚያውቅ ሰው ፈጽሞ አያጠፋም። ያ የአባትሽ ነው። አዎ፣ አሁን ደግሞ የኔም ነው። ኤልኖር የልጇን እጅ ጨመቀችና በህይወቷ ውስጥ በጣም አስፈላጊው ሰው መንገዱን እንዳገኘ በማወቅ በመረጋጋት አይኖቿን ጨፈነች። ግሬስ የእናቷን እጅ እንደያዘች የልብ ትርታ መቆጣጠሪያውን ድምጽና የሆስፒታሉን የሌሊት ዝምታ እያዳመጠች እዚያው ቆየች። እናም በቤልሞር ከነበረው ምሽት ጀምሮ ስለተከሰተው ነገር ሁሉ አሰበች። የብር ትሪው፣ ቀዩ ወይን፣ ሁሉንም ነገር የቀየረው ሹክሹክታ፣ ሊያሸንፉ ተቃርቦ የነበሩት ውሸቶች፣ ሁሉንም ነገር ቢያስከፍልም ገንዘብ ሊገዛው የማይችለው ነገር የመሰለው እውነት፣ ማንነቷን የማረጋገጥ እርግጠኛነት። ምክንያቱም ህይወት ሁልጊዜ የሚገባንን መድረክ አትሰጠንም። አንዳንድ ጊዜ ከአፕሮን ጀርባ፣ በትሪ ጀርባ፣ ከዝምታ ጀርባ ታስቀምጠናለች። ነገር ግን እውነቱ ዝም ለማለት እምቢ የሚልበት ቅስፈት ይመጣል እና ያ ሲከሰት ሬስቶራንትም ውስጥ ሆነ ስብሰባ አዳራሽ ወይን እየቀዳህም ሁን ውል እየተረጉምክ ምንም አይነት ለውጥ የለውም። ዋናው ነገር ቅስፈቱ ሲመጣ አፍን ከፍቶ ድልድዮቹ ሁሉ ጊዜ የሚያደርጉትን እንዲያደርጉ ድፍረት መኖር ነው። ሊደረስባቸው የማይችሉ የሚመስሉ ዓለማትን ማገናኘት። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። እስኪ ታሪኩን እንዴት አገኛችሁት? ምን ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። ትንሽ የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነና ታሪኩን ከወደዳችሁት ላይክ እና ሼር አድርጉት። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዲደርሷችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።